Okay, so anyway, so የችግሩ መፍትሄ ፋኖ ነው ብዬ አምናለሁ ያልኩት ለዛ ነው። ፋኖ ብዙ ጥያቄዎችን ይመልሳል ብዬ አምናለሁ። አንደኛ የፋኖ እስካሁን ድረስ ኢትዮጵያ ውስጥ ከኃይለ ሥላሴ በኋላ የመጡት የአስተዳደሮች ይዘው የመጡት somewhere another ዘር ተኮር የሆነ በበዳይ ተበዳይ ላይ የተመሰረተ አመለካከት ነው። ለኢትዮጵያ ይዘው የሚመጡት ፖሊሲ ያመጣው ሪዛልት ኢትዮጵያን መቆራረስ፣ መከፋፈል፣ የህዝቡን መከፋፈል ማድቀቅ ነው። የፋኖን ልዩ የሚያደርገው ምንድነው? አይ ቲንክ ፋኖ በሳል አስተሳሰብ ያለው ነው። መንግስት ከስቷቸዋል። ከሻዕቢያና ከቲፒኤልኤፍ ጋር ተሰራላችሁ ብሎ በጋራ ሊወጉኝ የተዘጋጁ ነው ብሎ የፌዴራል መንግስቱ ከሷል። እንደ ፋኖ ደጋፊ ይሄን ክስ እንዴት ነው የምታየው? እኔ እንደ ፋኖ ደጋፊ ይሄንን የማየው እንዴት እንደሆነ ታውቃለህ? የመከላከያ ሰራዊቶችን መሬት ላይ ማን ይዞ መሳሪያቸው እንደተረከባቸው፣ ማን እንዳደቀቃቸው፣ ማን ከየት በኩል እንደተያዙ የያዟቸውን ልጆች ጭምር ሞራላቸውን፣ እቅዳቸውን የምታውቅ ከሆነ ግብፅ፣ ኤርትራ፣ ምናምን ጃፓንን ብትለኝ ምንም ልዩ ሴንስ አይሰጠኝም። አሁን ኪዩባ ተሳትፋለች ብትለኝም ልዩ ሴንስ አይሰጠኝም። ለምን? ብልጽግና በኃይል ሲመታ ያወራው ወሬ እንደሆነ በእርግጠኛ ስለማቅ ነው። ወደፊት ይወጉኛል የሚለው የአማራ የህልውና ጥያቄ መመለስ አለበት። የመከላከያ ሰራዊትን መረጃ የህወሓት ሰዎች ለፋኖ ቢያቀብሉትና ፋኖ ይህንን መረጃ ተጠቅሞ ራሱን ቢከላከል ጥቅሙን ቢያስጠብቅ የህወሓት ሰዎች የአማራ ህዝብ ላይ ጀነሳይድ አልፈጸሙም ማለት አይደለም። let's understand the facts። የአብይ አህመድ ስርዓት የአፓርታይድ ስርዓት ነው። የሀገሪቱን ሪሶርስ ያለውን ሸጦ የሌለውን ተበድሮ መሳሪያ ገዝቶ ስልጣን ላይ ለመቆየት እየሞከረ ያለ ኃይል ነው። የኦነግንም ጥያቄ ለመመለስ እየሞከረ ያለ ኃይል ነው። የአማራ ፋኖ ጥያቄ ግን የአማራ ህዝብ ላይ ያለው የህልውና አደጋ እስከቆመ ድረስ ኢትዮጵያን እንደ ሀገር ማስቀጠል እንችላለን ብሎ የሚያምን ኃይል ነው። የአሰብን ጥያቄ ተወጣጠረ ይሄ በጣም ስለቸገረኝ ወደብ በጉልበት አመጣለሁ በሚል ሳይሆን የአፋርን ህዝብ ጥያቄ በአንድነት ወደ ኢትዮጵያ የመቀላቀል አብሮ በሚመልስ መልኩ ከአሰብ በበለጠ የመጠየቅ ብስለት ያለው ስብስብ ነው ብያምናለሁ። ኦኬ ታንክ ዩ። ስብስብ ነው ብያምናለሁ። ከግብፅም ጋር ሲሪየስሊ እናውራ ከተባለ የአባይ ውሃ ከየት እንደሚመጣ ከየት እንደሚመነጭ እናውቃለን። ብዙ ነገሮች መስራት እንችላለን። ይህንን ማድረግ የምንችለው ደግሞ ጠንካራ የሆነ ሀገር ወዳድ እንደ አማራ ፋኖ አይነት ኃይል መንግስት መሆን ሲችል ነው። ከሊስትሮ እስከ ፓርላማ አባል ለፋኖ አመራሮች፣ አደረጃጀቶች፣ ፋኖ ውስጥ ላሉ ሰዎች መረጃ ማቀበል አለበት። መከላከያው ያውቀዋል። ፋኖ ኢትዮጵያ ሊያፈርስ እንዳልመጣ የምታውቁት የመከላከያ ሰራዊቶችን ተንከባክቦ ለቀይ መስቀል እየሰጠ ነው። ሰራዊቱ ልቡ ውስጥ ያለው እውነት ፋኖ የኢትዮጵያ ጠላት እንዳልሆነ ነው። ስለዚህ ሲቪሊያኖች፣ ውጭ ሀገር ያላችሁ ሰዎች፣ ከአማራ ውጭ ያላችሁ ሌሎች ብሔር ብሔረሰቦች ፋኖን የመደገፍ ኃላፊነታችሁ ኢትዮጵያን ከማዳን ጋር የተቆራኘ መሆን አለበት። because the reality is that አብይ አህመድ እና ጫካ ያለው ኦነግ ልዩነት የላቸውም። ህወሓትም እንደምታውቁት ነው። እሺ thank you። አንዳንዶቻችሁ ቴዲ እኛን የአማራ ልጆች አስገባን እንጂ የምትሉት ምንድነው? የሚያወራው እሱ ምንድነው እያወራሉት? ከማን ጋር ነው? እኛን የአማራ ልጆች አስገባን እንጂ ይሉኛል። እሺ ቴንክ ዩ ብሪሊ። ከብሪሊ ቀጥሎ ማን ነው? እኔ ነኝ ቴዲያችን። ሴቭ ኦኬ ልጀምር? ጀምር። ኦኬ አመሰግናለሁ። ቅድም ነጥቦቹን አስቀምጫለሁ። አሁን ከሚደረገው የሰሜን ጦርነት አንጻር የማቀርባቸው የተወሰኑ ነጥቦች አሉ። የተከበርከው የኢትዮጵያ ህዝብ ኦህዴድ መራሹ ብልጽግና እያለህ ምንድነው? መጀመሪያ መልእክቴ ለአዲስ አበባ ወጣት ነው። አዲስ አበባ ስሟ ፊንፊኔ ነው። ህገ መንግስታዊ ስም አዲስ አበባ የፌደራል መቀመጫ እንደሆነችና ስሟ አዲስ አበባ እንደሆነ ቢገለጽም አግሬሲቭሊ በበዓላት ፊንፊኔ በማለት እንዲሁም በፌደራል ቴሌቪዥን በመንግስት በሚደገፍ በመንግስት በኦን በሚደረግ ብሮድካስቲንግ ኮርፖሬሽኖች በፋናና በኢቲቪ ፊንፊኔ እያሉ ስም በመጥራትና የኛ እንደሆነ በማድረግ በማስተላለፍ ዘፈኖች፣ የተለያዩ ክሊፖች እየሰዩ የአዲስ አበባ ህዝብ ተጎትቶ በእንጨትና በገጀራ ሲወጣ አዲስ አበባ ማናት የኦሮሚያ እምብርቴ ናት ብሎ የአዲስ አበባ ህዝብ እጁ ተጎትቶ ሲወጣ የሚያሳይ ዘፈን ክሊፕ እያየን ነው። ስለዚህ መላ አዲስ አበባ ወጣት እየተባልክ ያለው አዲስ አበባ ያንተ አይደለችም። ቴዲ ሐዋሳ አሁን የዚህ ቤት ባለቤት
ቤት ነው። ሴቭ መስመሩን እስካከበረ ድረስ ነው የሚኖረው። የቴዲ ቤት ስለሆነ ያስወጣኛል፣ ያባረኛል ማለት ነው። አዲስ አበባም እንደዛ ፊንፊኔ ናት፣ ኦሮሚያ ናት ባለቤቱ ስላለ እንባረራለን ማለት ነው። ይሄን እያለ ነው ያለው። ስለዚህ አዲስ አበባ ያንተ አይደለችም፣ አሰብ ግን ያንተ ናት፣ ሂድና ዝመት እያለ ነው። የተከበርከው የጌዶ ህዝብ ገደብ፣ ቡሌ፣ ቆጨሬ፣ ወናጎ፣ ይርጋ ጨፌ ያንተ አይደለም የኦሮሚያ ነው። ትፈናቀላለህ፣ ትገደላለህ። አሰብ ግን ያንተ ናት፣ ዝመት እያለ ነው። የተከበርከው የአማራ ህዝብ አጣዬ ያንተ አይደለም፣ ነዳህ ሙሉ ከተማ እስከ መዘጋጃ ቤቷት ነዶ ለኦሮሚያ ትገባለች፣ ከከሚሴ ጋር ይጠቃልላል። ወሎ እስከ ራያ ድረስ የሚደርስ ካርታ ሰርተው ያንተ አይደለም የኦሮሚያ ነው ይሉሃል። አሰብ ግን ያንተ ነው፣ ዝመት። የተከበርከው የአፋር ህዝብ ዳለቱ፣ አላሌ፣ መዳኔ ያንተ አይደለም የኦሮሚያ ነው። አሰብ ግን ያንተ ነው፣ ሂድና ዝመት ይልሃል። የተከበርከው አደሬ ህዝብ ሐረር የኦሮሚያ ነው። አሰብ ግን ያንተ ነው፣ ሂድና ዝመት ይልሃል። የተከበርከው የጉራጌ ህዝብ ሾኔ፣ ምስቃን፣ ማረቆ አለፍ ብሎም ወልቂጤ የኦሮሚያ ነው ይላል። አሰብ ግን ያንተ ነው፣ ሂድና ዝመት ይልሃል። ጋምቤላ የተከበርከው የጋምቤላ ህዝብ ኤታንግ፣ ፑኪንዶ፣ አቦቦ የኦሮሚያ ነው ይልሃል። የተከበርከው የጋምቤላ ህዝብ አሰብ ግን ያንተ ነው፣ ሂድና ዝመት ይልሃል። የተከበርከው የሶማሌ ህዝብ መኢሶን፣ ቼናኪሌ፣ ባቢሌ ያንተ አይደለም። 288,000 የተፈናቀለ ሶማሌ ዛሬ ይገኛል። ያንተ አይደለም የኦሮሚያ ነው። አሰብ ግን ያንተ ነው፣ ሂድና ዝመት ይልሃል። ይሄ አግሬሲቭ የሆነ የኦህዴድ የኦሮሞ ብሔርተኛ ከመላው ድንበርተኛ ህዝቦች ጋር የሚጋጭ ከሲዳማ ጋር ብቻ ነው ከአጎራባች ክልል የማይጣለው ከአፋር ጋር ከአማራ ጋር አግሬሲቭሊ ላንድ ግራበር የሆነ አመራሩ በጠቅላላ ጦርነቱ ተካሄደ እንኳን ቢባል ትደነግጣላችሁ እኮ። በፊት እሱ ወጥቶ ዶክመንታሪ ሲሰራ እንዳልነበረ ምን ያክል የአንድ ፓርቲ ወገንተኛ እንደነበረ የቀይ መጽሐፍ አስጠባቂ እንደነበሩ ከአንድ ብሔር የተወጣጡ ጀራሎች እንደነበሩ የኦሮሚያ ልዩ ኃይል አመራር ምጠራ ነው የሚመስላችሁ? 5 እዝ አለ አይደል? ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ፣ ማዕከላዊና ከዛ ታማጆር ሹም ሎጂስቲክ ኃላፊ ምናምን ስሙን ብጠራላችሁ ትደነግጣላችሁ። የኢትዮጵያ መከላከያ ሰራዊት ነው የኢፌዴሪ ሰራዊት ነው ወይስ የኦሮሚያ ልዩ ኃይል እየጠራ ያለው ነው የምትሉ? ከ17 ብርጋዴር ጀነራል ወደ ሜጀር ጀነራል ማዕረግ ያደጉት 10 ኦሮሞ ናቸው። ከ43 ኮሎኔል ወደ ብርጋዴር ጀነራል ማዕረግ ያደጉት 28 ኦሮሞ ናቸው። በነብርሃኑ ጁላ፣ ይተፋለሙ፣ ይልማ መርዳሳ፣ ሹማ አብደታ፣ ቡልቲ ታደሰ፣ ኃይሉ እንደሻው፣ ቶምሳ ምናምን፣ ጌታቸው ጉዲና፣ ናስር አባዲጋ፣ ነገራ ሌሊሳ የሚመሩት ኦህዴድና ሻዕቢያ የሚያደርጉት ጦርነት ምንም አይነት የኢትዮጵያ ናሽናል ኢንተረስት የለውም። መርህ አልባ ግንኙነት በማድረግ ጦርነት ጎትቶ ከትግራይ ጋር በነበረው በሰሜኑ ከዋት ጋር በነበረው ጦርነት አሳትፎ ከቶ በጄኖሳይድ የሚከሰስ ግንኙነት መስርቶ የኢትዮጵያና ኤርትራ አንድ ነን የጋራ ኢንተረስት አለን ብሎ ኖቤል ፒስ ፕራይስ ያሸነፈበትን ግንኙነት ሲያበላሽ ምንድነው ስንለው አናቆም። ገብቶ ደፍሮ ገድሎ ድንበሩን ከፍቶ ለቆ ደግሞ አማራ ላይ የደረሰውን በደል ታውቁታላችሁ። ጭና ላይ እስከ ሸዋ ድረስ ከደብረ ሲና ሲመጡ የነሸቴ ሞገስ ትላንትም አይረሳሉ። ጀነራል ተፈራ ማሞ በዛ ሰዓት ሲነግራችሁ አየር መቋሚያ የተው ለህዋት ለኛ ግን ታንክና መካከለኛ መሳሪያ ሞርታርና ዲሽካ ሲከለክሉ ነበር ነው ያለው። ሆም ብሎ ደም እንዲቃበይ ሰሜኑ ህዝብ አርጎ ጦርነት ድንበር ከፍቶ ሄዶ ደፍሮ ገድሎ የአማራን ህዝብ ያስጨፈጨፈ ይሄ ስርዓት ዛሬ ናሽናል ኢንተረስት ነው ወደብ ስለፈለኩ ነው ይላል። ወደቡን ሳያስብ ነው ወይ ኖቤል ፒስ ፕራይስ ያሸነፈው? ቀለበት ሲተሳሰር ግንኙነት ሲዘረጋ በኋላ ወደ ሶማሊላንድ ሲሄድ በምን ፈረሰ? አዲሱ ኒውሊ ኤሌክትድ ፕሬዚዳንት ኦፍ ሶማሊላንድ ጋር በምን ተጣላ? አናቅም። በምን ተስማምቶ ነው ቱርክ ሄዶ ከሶማሊያ ሞቃዲሾ ሜንላንድ ሶማሊያ ጋር የተስማማው? አናቅም። ከምኒልክ ጀምሮ ተጣልተን ማናቀው የጅቡቲ መንግስት ጋር በምን ተጣልቶ ነው አበሾች እየተቀጠቀጡ ይውጡ የተባሉት? አናቅም። ሶማሊላንድ ጋር በምን ተጣላን? አናቅም። ሱዳን ጋር በምን አይነት አግባብ ነው ዩናይትድ አረብ ኤሚሬት ኢንተረስትን ጠብቆ ተቋሚ ልክ አሁን ደብረጽዮን መንግስት ብሎ ቢቀበሉት እንደማለት ሄምቲቲን በቀይ ምንጣፍ የተቀበለው በምን አይነት ማዕቀፍ ነው? አልቡርሃን ሳይመጣ አናቅም። እስካሁን ጦርነት ያልተካሄደው ከኬንያ ጋር ነው ጸብ የሌለው። ላንድ ግራቢንግ ያልተካሄደበት የለም። ጋምቤላ 120 ኪሎ ሜትር ገብታለች ደቡብ ሱዳን በጋምቤላ በኩል 120 ኪሎ ሜትር። ትልቅ ህይወት ትልቅ ገበሬዎች ነው የተፈናቀሉት። ስለዚህ ዛሬ በናሽናል ኢንተረስት ስም በብሔራዊ ጥቅም ስም እኛ ከብሔራዊ ጥቅም አገራችንን ፈቀቅ አንልም፣ ደማችንን እናፈሳለን ለሀገራችን። ዛሬም ሀገራችንን እንቆረቆራለን። ይሄ በግልጽ ለምሳሌ ኦሮሞዎቹ እነ ጀዋር መሐመድ ወጥተው የኦሮሞ ገዢ መደብ ነው። ትላንት ህወሓትን የትግሬ ገዢ መደብ ካልን፣ የንጉሳዊን ስርዓት የአማራ ገዢ መደብ ካልን ዛሬ የኦሮሞ ገዢ መደብ ነው እያሉ ነው። እኔ ግን ለምሳሌ ይህን ጨፍጫፊ ስርዓት ለኦሮሞ ሰው አልሰጠውም፣ እነሱንም እያስጨፈጨፈ ስለሆነ ወለጋ ላይ ደረሰውን 72,000 እናት ሞት ስለማቅ እንደ ኦሮሞ እንደማይቆጥሯቸው በዚህ ባፈቃላጤዎቸው በነ ዳልቻ ሽላ ወጥተው የሚበሉ ኦሮሞ አይደለም ስደተኛ እንደሚሏቸው ስለማቅ ድሮን ጊምቢ ላይ መቻራ ላይ እንደሚደበደቡ ስለማቅ ሰላል የሚወርደውን ድሮን ኢሬቻ ጥሬ ስጋ እየቆረጡ የኦሮሞ ህዝብ ገበሬ ግን እየደረሰበት ያለውን በደል ስለማቅ ይሄን ጨፍጫፊ ስርዓት
ህዝብ ጉያ ውስጥ እንዲደበቅ አልፈቅድም። ስለዚህ በናሽናል ኢንተረስት ስም ጦርነት እያወጀ ዛሬ ደግሞ ሎካል ጦርነት ከጀመረ በኋላ በአራቱም አቅጣጫ ጦርነት ጠምቆ ከሰሜን ከደቡብ ከምስራቅ በምዕራብ ኢኮኖሚን ድቅቅ አድርጎ የአፍሪካን ከፍተኛ ህዝብ እልቂት ካካሄደ በኋላ ኢኮኖሚያችንን ግሽበት ካካሄደበት በኋላ ስልጣን ለማራዘም በምርጫ እንደማያሸንፍ ስለሚያውቅ አሁን ለመንግስት የሚከራከሩትን ሰዎች ጊፍት የሚሰጡትን በሙሉ ተመልከቱ። አንድም የአማራ ልጅ ለመንግስት ደጋፊዎቹ፣ ለካሬዎቹ፣ ለሆዳዳሪዎቹ የሚሰጥ የለም። በጠቅላላ የኦህዴድ ብሔርተኛ ከኦሮሚያ የወጡ ለሆዳቸው ያደሩ ናቸው። ስታቲክስ ውስጥ እዚህ ጋር ዝም ብላችሁ ለአፈቀላጤዎች ለብልጽግና አፈቀላጤዎች ባዶ ጭንቅላት ለሆኑት ጊፍት የሚሰጡትን ሰዎች ነው። በጠቅላላ የኦህዴድ አፈቀላጤዎች ናቸው። በህዝቡ ምን ያክል ኢቅቡልነት እንዳገኙ በነቀፌታ እንዳሉ አፋፍ ላይ ያለች ሀገር እንዳረገ ማየት የምትችሉበት ጉዳይ ነው። ስለዚህ ይሄን አግሬሲቭ የኦህዴድ ብሔርተኛ በጠቅላላ ከአንድ ብሔር የሾመውን ጀነራሎች አኮኩቦ ሹሞ መርህ አልባ ግንኙነት እያረገ ከአንዱ ጋር ሲጣላ ከአንዱ ጋር ሲታረቅ እያረገ አንዴ አጋር አንዴ ጠላት ነው እያለ እኔ ስጣላ የኢትዮጵያ መሰረታዊ ጠላት ነው ታሪካዊ ጠላት ነው የሚል እሱ ሲዋደድ ካሁን በኋላ ኢትዮጵያና ኤርትራ አንድ ማለት ነው የኛና የነሱ መከላከያ አንድ ማለት ነው የሚለን መንግስት አምነን ወደ ጦርነት ገብተን ሪጂናል ዋር ውስጥ ገብተን እነ ሳውዲ እነ ዩናይትድ አረብ ኤሚሬት እነ ግብጽ እነ እስራኤል እነ ሱዳን ኢንተረስት የሚኖርባቸው ጦርነት ላይ ገብተን የባሰ እልቂት የባሰ ረሃብ ውስጥ ነው የምንገባው። ረሃብ አፍኖ በገዛ ህዝቡ የጠለምት ህዝብ ሲራብ የሚጣላው ህዝብ የሰሜን ህዝብ ነው አማራ ህዝብ ነው ልትል ትችላለህ። የቦረናን ህዝብ ረሃብ የሚያፍን መንግስት ከስልጣንና ከስልጣን ውጪ ምንም የማያስብ መንግስት ተከትለህ ደምህን የምታፈስ የኢትዮጵያ ህዝብ ቅድም የጠቀስኩልህ የዘረዘርኩልህ የጋምቤላ የጉራጌ የአደሬ የአፋር የአማራ የጌዲዮ የአዲስ አበባ ወጣት ታሪካዊ ስህተት እንዳትሰራ አገሩን የሚጣላ ሰው አለ ብዬ አላምንም። እኔ አገራችንን እኔም በጣም ነው የምወዳት። ናሽናል ኢንተረስት ብሔራዊ ጥቅማችንን ማስከበር አለብን ብዬ አምናለሁ። የመጀመሪያ የኢትዮጵያ የናሽናል ኢንተረስት ራይቫል የመጀመሪያ የኢትዮጵያ ብሔራዊ ጥቅም ጠላት ኦህዴድ መራሹ ብልጽግና ነው። ህዝብ ከህዝብ ሊያጋጭ የሃይማኖት ካርድ ሳይቀር የሚመዝ የሃይማኖት ካርድ ክርስቲያንና ሙስሊም አማራ ጋር ጦርነት ቢጀምር ክርስቲያንና ሙስሊም አማራ ጦርነት ቢጀምር መላው ኢትዮጵያ ላይ ይቀጣጠላል። የካፊር ኦሮሞ አይተናናቅም የሚል ጽንፈኛ ታጣቂ ቡድን ባለበት ሀገር ልክ አማራ ክልል ብቻ የሚቆም ይመስል የሃይማኖት ካርዱላ የሚመዙ የብልጽግና ካድሬዎች እና በአንድ አስተያየት የመጨረሻ ደግሞ ደቂቃ ሲያልቅ የምሰጠው የፋኖ አያያዝ የምርኮኛ አያያዝ ሻቢያ ገብቶበት ወያኔ ገብቶበት ቢሆን በምን ጋተው ነው ዶክመንተሪ የሚለቁት? ከአዲስ አበባ እንኳን ትግርኛ ተናጋሪ አስረው ይሄው የማረክናቸው የወሎ ጦርነት ላይ የተሳተፉት ብሎ አላቀረቡ። ይሄ የሚያሳየው ምንድነው? ጦርነቱን ያካሄደው ፋኖና ፋኖ ብቻ ነው። አንድም የሻቢያ ሆነ የወያኔ ጣልቃ ገብነት እንደሌለ ምርኮኛ ያሳዩ ነበረ። መከላከያም ረሸን የተባለው ፍጹም የብልጽግና ፕሮፓጋንዳ ነው። ወንድሜ ቴዲ ልነግር የምፈልገው ውሸት ነው። ምርኮኛ በክብር አያያዝ ነው የምንይዘው። ማህበረሰባችን ከፍተኛ ስብና የተላበሰ ነው። በቀጣይ ዙር እመጣለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ ክብራትና ክብራት እሺ የተከበረ ማንኪያ ነገድ የራስ ጉዳይ መባሉ አሳስቦናልና ግን እዛ ላይ አስተያየት ቢሰጡ ብዬ ነው። እኔ አልተጠራውም። ቅድም እንዳልኩ በቁጥር አናሳ ስለሆነን ብዙ ጊዜ ችላ እንባላለን። ኦኬ እንችለዋለን እንጂ ኢትዮጵያ ውስጥ ያሉ ብሔሮችንም ስትጠሩ የማንኪያ ነገዶች የማንኪያ ብሔሮች እያላችሁ ለእኔ ሞራል ብታካቱ ለማለት ያህል ነው። ጉንፋን ይዞኛል። በጣም ከባድ ጉንፋን ነው ያዘኝ። ከልብ ይቅርታ ጠይቃለሁ። ሁለት ዙር ነው ማቆያችሁ። ያልተያዘ የለም። ያልተያዛችሁ በጣም እድለኞች ናችሁ። ነገ የተቻለ መጠን ስፖርት ሰራ አድርጌ ለማብሰል ወይም ደግሞ ለማባረር ሙከራ አድርጋለሁ። ከግራም ከቀኝም ሀሳብ እየሰማችሁ ነው። ይሄ ሀገራችን ውስጥ ያለ የፖለቲካ ፍጭት ነው። ታፕታፕ እያደረጋችሁ ላላችሁ ከልብ አመሰግናለሁ። ወደ ልዕልና እንሄዳለን። ቴንክ ዩ ቴዲ። እሰማለሁ። ትሰሚያለሽ። እሺ እንግዲህ የተከበራችሁ የአማራ ህዝብ ሆይ እዚህ ላይ እየሰማችሁ ያላችሁት በአማራ ድምጽ አማራ ህዝብ ሆይ አንተ ምንም አታውቅምና የገዛ ኢንትረስትህን አታልዬ ልብላ የሚል ሜሴጅ ነው እየተናገሩ ያሉት። የንቀታቸው ንቀት ማለት ነው። የአማራ ህዝብ የራሱን ኢንትረስት አያውቅም።
ስለዚህ አንደኛው ለኢጅፕት እቀጠራለሁ፣ አንደኛው ሻቢያን አትንኩብኝ፣ አንደኛው ደጋግሞ እየነገራችሁ ያለው የኢንተርናል ፖለቲካ ብቻ ነው ማሰብ ያለብህ እያላችሁ ነው ያሉት። እንግዲህ ከሶስት ዲፈረንት ፒፕል የሰማሁት ያንን ነው። አዲስ አበባ አጭር ነገር ልናገር፣ በጣም በሚያስቅ ነገር። አዲስ አበባ ላይ አሰፍራይናው በህገ መንግስቱ አዲስ አበባ የኢትዮጵያ ካፒታል ሲቲ ነው ራይት ናው ያለው። ግራ ይገባኛል ራሱ በኦሮሚያ በኩል ፋይል ተደርጎ የገባ አዲስ አበባ የእንትን ይሁን ተብሎ የገባ ጥያቄው በኦሮሚያ ልጆች በኩል አለ፣ ግን የገባ ፋይል የገባ የለም። ሶ ከየት አምጥታችሁ ራሱ እንደምታወሩት እኔ አንዳንዴ ግራ ነው የሚገባኝ። ማበጣበጫ ነው፣ ማስጫያ ነው። እኔ ኢትዮጵያን ወይንም አዲስ አበባን በተለይ እኔ አዲስ አበባ ብዬ ልጥራት ወይ ሸገር ብዬ ልጥራት፣ የኦሮሞ እህት ወንድሞቼ ፊንፊኔ ብለው ይጥሯት፣ I don't care። የኢትዮጵያ ካፒታል ሲቲ ነች። that is it። ያልገባ ነገርና ይሄ ለሶሻል ሚዲያ ድንቁርና ጩኸት እና መንጋ ብቻ ለማሳመን መንግስት ይሄን እያረገ ነው፣ መንግስት ይሄን ጥያቄ ተቀብሎታል ምናምን ለማስመሰል የምትሄዱበት ርቀት ያ ጄነሬሽን አልቋል ባይኔ አልፏል። አንድ እዚህ ጋር ተናግሮ የወጣ ሰውዬ ነበረ ጉግል ነገር ብሎ እንትን ያለ ማለት ነው። እኔ የሚገርማችሁ ነገር አሰብን ሳሰብ ቴዲ ወይኔ ጉራጌ 30 አመት ሙሉ ያንን አሰብን ይዞት ቢሆን ምን ሊያረግ ይችላል ብዬ አስባለሁ። እዚህ ጋር አንድ ወንድማችን መጥቶ ደግሞ አሰብን እንዳትጠይቅ ስለዚህ ኢሳያስ እንደፈለክ ያምስ ይላል። ምን አይነት መስዳብ ጄነሬሽን እንዳለን በዚህ ነው ግልጽ የምታየው። እንዴት የተማረው እንኳን ሶሉሽን ማግኘት አቅቶት በውስጥ በኩል ጭራሽ የውስጥ ከውጭ የሚመጣ ጠላትን ፕሮቴክት ያደርጋሉ እነዚህ ሰዎች። እነሱ ለራሳቸው ኢንትረስት እኛ ፖለቲካ ውስጥ ኢትዮጵያ ፖለቲካ ውስጥ አማራ ፖለቲካ ውስጥ በተለይ አማራ ነኝ ብለው ይሰራሉ። አናያቸውም፣ ምክንያቱም ወደፊት ማንነታቸው የሚታወቅም ሊኖር ይችላል። በየሶሻል ሚዲያ ላይ ሞስት ኦፍ them ተደብቀው ነው አማራ የሚጫወቱት። ግን የምታውቁት እንደው አሰብንስ እንዴት አድርገን ልናመጣ እንችላለን ብላችሁ እንኳን እንድትጠይቁ እነዚህ ሰዎች አይፈልጉም። ሶ ኢንትረስታችሁን እንድታስቡ ሳይሆን የገዛ ወንድምህ ጋር ተጋደል፣ ሻቢያ ሲሆን ግን እንዳትሄድና እንዳትዋጋ ይጨርሳል፣ ያልቅልሃል፣ አልቆልሃል እያለ ያስፈራራና እየዛቱብ ያሉት እነዚህ ናቸው። እንግዲህ በሚገርም ሁኔታ ኢጂፕት ብቻ ሳትሆን እስራኤል ከ2020 ላይ የሱዳንን ከቴሮሪስት ሊስት ስታወጣ ከአሜሪካ ቴሮሪስት ሊስት ውስጥ ስታወጣ ከሱዳን ጋር they made agreement በሃይድ አግሪመንት አድርገው ነበረ ከኢትዮጵያ ውጪ። የሚገርማችሁ ነገር የኢትዮጵያ ሲቹዌሽን ለሱዳን ሀፕን ያደረገው ነገር ለኛ ነበር የታሰበው። ያ ነገር ኢትዮጵያን ኪያስ በመፍጠር ግድቡን ከማድረግ ማስቀረት ማለት ነው። ሶ another way around ተቀያይሮባቸው ነው እንጂ ለራሳቸው ኢንትረስት ሲሉ ማንም ቢሆን ማንም ያንን ከማድረግ ወደ ኋላ አይሉም። እኔ ግራ ይገባኝ ያ ትውልድ የአባቶቻችን ልጆች ነን የሚል በጠቅላላ የት ነው ያለው ነው የምልህ። አባቶቻችን እኔ ማቀው ብልህ ምንድነው ጥቅሜ ብለው የሚጠቁ ጸጥ ሲል ሲጮህ ምኒልክ ምን ይሉ ነበር? ሲጮሁ ተዋቸው ጸጥ ሲሉ ነው የሚያስፈሩኝ ይላል። እንደው ጸጥ ብላችሁ አሰባችሁ እንኳን ታውቃላችሁ? ጸጥ ብላችሁ ወይ ደሰከን ይሄ ወዴት ነው እየሄደ ያለው ወዴት መንገድ ነው እየሄደ ያለው ብላችሁ እንኳን አስባችሁት የምታውቁት አይመስለኝም። በሶሻል ሚዲያው ላይ ከግማሽ በላይ በአማራ ፖለቲካ ውስጥ እናንተ አማራ ስላልሆነ ያለው የአማራን ፖለቲካ ቁልፍ ገብቶ በአማራ ፖለቲካ ውስጥ ሻቢያ የራሱን ኢንትረስት ለማሳካት አማራን እያጋደለ ነው። ባለፈው ጡት ቆረጠ ብለው መጽሐፍ ኦሮሞ ለአማራ ጡት ቆረጠ ብለው እንትን መጥተዋል። አሁን ደግሞ አማራ መስለው እነሱ አማራ መስለው ኦሮሞ አማራን ገደለ እያሉ ነው እያባሉ ነው ያሉ ፖለቲካው ነው። እነሱ አብይ ሲሉ ስለ ኢትዮጵያ ፓወር ነው የሚያወሩት።
እኔ ፖለቲካ የምትፈልገውን ነገር ነግረህ የምትፈልገውን ነገር ነው የምታስፈጽመው። ስለ አማራ ክልል ሲያወሩ ብአዴን የሚሏችሁ በጠቅላላ ስለ አማራ ፓወር ነው የሚሉት። እኔ የሚያስቀኝ ፓርት የአማራን መንግስት ተላላኪ ምናምን ይሏቸዋል። በቲፒኤልኤፍ ጊዜ ተላላኪ ቢሏቸው አይደንቀኝም። ሪሶርሱ ገንዘቡ በጠቅላላ በእጃቸው ላይ አይደለም ያለው። አስፍራይ ነው የራሳቸው ሪሶርስ ገንዘብ እንትን መሳሪያ ኤኒቲንግ በእጃቸው ላይ ያለ ለራስህ ወንድም ክብር ሳይኖር ከአማራ ጠላት ጋር ከአማራ ጠላት ጋር በታሪካዊ ላይ ሻቢያ ቲፒኤልኤፍ ኦነግ ጋር ተሰልፈን መጠን አማራን እናድናለን። ባለፈው ፕራይም ሚኒስተር አብይ አህመድ ኦነግ ነበር የሚሏችሁ፣ አሁን ግን ከነሱ ጋር ሆነን እናድናችኋለን እያሏችሁ ነው ያላችሁት። እና በተቻለ መጠን የሚናገሩትን ለመስማት ሞክሩ እንጂ እየተደረገ ያለው ሙቪ ኤኒቲንግ አማራን ኢንትረስት ሸጦ ለፓወር መምጣት ላይ የሚፈልግ ሆዳም የተሸጠ ባንዳ እኛ ውስጥ አለ። ተላላኪ ማለት ምክትል ጠቅላይ ሚኒስትሩ የተናገረው that is exactly that አፋቸው ሞልተው ለኢጂፕት ገረዳለው እያሉ እያያችሁ ነው ያሉት። ቴንክ ዩ ሌልና ወጀ አኪላ አመሰግናለሁ። ይሄኛው የመጨረሻው ተርኔ ስለሚሆን ያው የሰዓት ፕሮብሌም ስላለ ሆፕፉሊ ያው በሰላም ታስጨርሱኛላችሁ። የ1992ቱን ኮንቬንሽን ኦን ዘ ሎ ኦፍ ናቪጌሽናል ዩዝ ኦፍ ኢንተርናሽናል ዋተር ኮርስስ የሚል የ1997ቱ የዩናይትድ ኔሽን የውሃ ህግ ድንበር ተሻጋሪ ውሃዎች ህግ ላይ አርቲክል 7 ምን ይላል? ኖ ሲግኒፊካንት ሃርም upstream states must avoid causing damage to downstream users via dams, reducing flow or pollution. If harm occurs, the affected state can seek remedies, including compensation. ኢትዮጵያ ዩናይትድ ኔሽን ፈራሚ አባል ሀገር ናት። ኢትዮጵያ በምትሰራው ስራ አፕስትሪም ያሉ ሀገሮች ላይ አደጋ ከጣለች ካሳ እስከ መክፈል ድረስ ልትገደድ ትችላለች ይላል። በአጋጣሚ ሆኖ ኢትዮጵያ የአፍሪካን ዩኒየን መቀመጫ አፍሪካን ሀገራት በሙሉ ስቴብል አድርገው ጠንካራ ሆነው እንዲቆዩ የምታረግ ሀገር ናት። ያም ሪስፖንሲቢሊቲ ያለባት ሀገር ናት። ከዛ ሪስፖንሲቢሊቲው አንጻር ዩናይትድ ኔሽንም የአፍሪካ ዩኒየንም የቻርተር ህጎች የመጠበቅ ኃላፊነት አለባት ማለት ነው። ሌላኛው ግብፅና ኢትዮጵያ በጣም ጠላት ናቸው ተብሏል። እሱ ላይ አንዳንድ ነገር ላለው የመጀመሪያው ከአራተኛው ሴንቸሪ ጀምሮ እስከ 1959 ድረስ ግብፅ ለኢትዮጵያ ጳጳስ ቀብታ ትልክ ነበር። ሁለተኛው በትሬድ እና ዲፕሎማሲ ነው። ከአንደኛው እስከ 7ኛው ክፍለ ዘመን ድረስ ኢትዮጵያ ከግብፅ ጋር ጠንካራ የሚባል የንግድ ግንኙነት ነበራት። ቀጥሎ ግብፅና ኢትዮጵያ ተረዳድተው ያውቃሉ። ኢትዮጵያ ለምሳሌ በስዊዝ ካናል ኬዝ ጊዜ ግብፅ ላይ በተነሱባት ጊዜ አፄ ኃይለ ሥላሴ ኢንዲፍረንት ሆኖ የማንም ደጋፊ ሳይሆኑ ለግብፅ ስትራቴጂክ ድጋፍ አድርጓል። ሌላኛው አፍሪካ ዩኒየን ሲመሰረት ከመስራች ሀገራት ጠንካራ ከሚባሉ ከኢትዮጵያ ጋር ጎን ከቆሙ ሀገራት ግብፅ አንደኛዋ ናት። ሌላኛው የኢትዮጵያ አቢሲኒያ ባንክ ሲመሰረት የግብፁ ኮሜርሻል ባንክ ሰዎች መጥተው ኢትዮጵያ ውስጥ ባንኩን ስንመሰረት ትልቅ ድጋፍ አድርጓል። ሌላኛው ኢትዮጵያ የግብፅን ሰራዊት በሱዳን ውስጥ በታፈነ ጊዜ ሄዳ ነፃ ወጥታለች ማለት ነው። ጠንከር ያለ ግንኙነት ያለን እንደ ማህበረሰብም እንደ አማራ ደግሞ ስናገር በቅርቡ አማራን ሰብረነዋል ከሚለኝ ኃይል አማራን ዳይሬክትሊ ጠላት ያላደረገው ግብፅ ጠላትነት ላይበት አልችልም። አሁን እንደ ማህበረሰብ እኛ እንደ አማራ ማህበረሰብ አማራን እናጠፋዋለን ብሎ ማኒፌስቶ ላይ ጽፎ የመጣው አማራ ነፍጠኛ ነው እናፈናቅለዋለን፣ አማራም እናፈናቅልበት ካርታ አለን ብሎ ካርታ ሰርቶ የመጣ ኃይል ነው። ለምሳሌ ሌንጮ የአብይ አህመድ አሊ የግል አማካሪ ነው፣ በሹመትም ነው ያለው። ሌንጮ ይመራ የነበረው ድርጅት እዛው ግብፅ ተቀምጦ ነው። አብይ አህመድ አሊ ከግብፅ ጋር ሲሰራ በአንድ አካል ሆነ። ብርሃኑ ነጋም $500,000 ከግብፅ ሲቀበል በአንድ አካል ሆነ። ህወሓት ሰዎች በአንድ አካል ሆኑ። ኦኬ ሌንጮ የአብይ አማካሪ አሁንም ያለው
ሲሰራ በአንድ አካል ሆነ ወይም በአንድ አካል ተባለ። ሌሎችም ኃይሎች እነሱ ብቻ ሳይሆን ሌሎችም ኃይሎች ሲሰሩ በአንድ አካል ተባሉ። አማራ ያው እንደ ማህበረሰብ እኛም የሴሜቲክ ቋንቋ ተናጋሪ ህዝቦች ነን። ግብፅም የሴሜቲክ ቋንቋ ተናጋሪ ነው። ዘመድ ፍለጋ ከተባለ ግብፅን ማቅረብ በዝምድና ብዙ የሚርቅ ስላልሆነ ማለት ነው። ታሪኩን መጥቀስ ይቻላል። ያም ስላለ ተነስቶ አማራ ከግብፅ ጋር ሊሰራ ነው። ባይዘዌ የኢስት አፍሪካን የሰሜን ምስራቅ አፍሪካን ፖለቲካ ለአንዴና ለመጨረሻ ጊዜ አማራ ይፈተዋል። ከዚህ ውሃ ጋር ተገናኝቶ ባለው ኢትዮጵያ 25,000 ሜጋዋት የማምረት ፖቴንሻል አላት፣ ከዚህም የበለጠ ማለት ነው። ያንን ማምረት የሚቻለው አገሪቷ ሰላም ስትሆን፣ ሰላም መምጣት የሚችለው ደግሞ የሌሎች ሰዎች ጉሮሮ ላይ ሳትቆም በጋራ በትብብር ስትሰራ ነው። ሁለተኛ ሌላ ትልቅ ሬስፖንሲቢሊቲያችን ደግሞ እንደሚታወቀው የአፍሪካ ዩኒየን አባል ዋና መስራች ሀገር ሄድኳርተር መሆናችን የአባትነት ሮል አለን ማለት ነው። ሌላኛው ኢትዮጵያ ውስጥ አማራን እንገላለን፣ አማራን እናጠፋለን፣ አማራን እንጨፈጭፋለን፣ እዚህ ቦታ ያለን አማራ እናፈናቅላለን የሚል የመንግስት ስርዓት ለአማራው ህዝብ ጠላት ነው ከግብፅ በላይ። ግብፅ እኮ ውሃ ነው የምትፈልገው ከኛ፣ ነፍሳችንን የሚፈልግ ነፍሳችንንም እየነጠቀን ያለ ስርዓት አለ። ይሄ ስርዓት ደግሞ የፖለቲካል ክሊኩ 60 ዓመት ያለፈው ነው። ስለዚህ አማራ ህዝብ እኮ ፊት ለፊቱ የተቀመጠለት ነው። ይሄን ስርዓት ዛሬ ብቻ አይደለም የምንቀብረው፣ እንዳይነሳ አድርገን ለወደፊትም ባቆጠቆጠ ጊዜ ሁሉ እየቆረጥን ወይም እየገረዝን ልናቆየው ምንችለው አማራው መቆም ያለበትን ቦታ ላይ መቆም ሲችል ነው። ይሄ ኃይል አቅም ባገኘው ቁጥር አማራን ይጨፈጭፋል፣ ካርታ ሰርቶ ይመጣል። ስለዚህ ግብፅ ውሃ ነው የፈለገችው። የአማራ ባይዘዌ አገር ማለት ጋራ ሸንተረር ህዝብ ነው። የእኛ ህዝብ ወይም የኢትዮጵያ ህዝብ ኢትዮጵያን ሲሞት የሚወርሳት ገነቱ አይደለችው፣ የሚኖርባት ናት። ሲኖር ጥይት ሳይተኮስበት ባይዘዌ ሰዎች ከመብላትም ከመጠጣትም መብራት አግኝቶ ከመኖርም በሰላም መኖርን ይመርጣሉ። በቅርቡ የጋዛ ህዝብ ጦርነት ልክ ሲቆም ወደ ፈራረሰች ሀገራቸው ተመልሰዋል ያለምንም ችግር። ግብፅ መኖር ይችሉ ነበር። አብዛኞቹ ግብፅ ነው ያሉት። ውሃ አለ፣ ምግብ አለ፣ ምን አለ። ግን የተመለሱት ወደ ፈረሰው ሀገራቸው ነው። ድንጋይ አልነበረም ጋዛ ላይ አደጋ የነበረው ሰው ልጅ ነው። የኢትዮጵያ ህዝብ የአማራም ህዝብ መከራ ውስጥ ነው ያለው፣ እየተጨፈጨፈ ነው ያለው። ስለዚህ ስለ ውሃ ስለምንጨነቁ አይደለም። ሁሉም ወደ ስልጣን ሊመጡ ሲያስቡ መጠቀም ያለባቸውን ኢንተርናሽናል ኃይል ተጠቅሟል። አሜሪካን እንጠቀማለን። በዚህ የሚከፋው ካለ አንታይ ዌስት መሆኑን እንግዲህ ፊት ለፊት የምንጋፈጠው ይሆናል። አንታይ ዌስት የሆነ ኃይል ጠላት መሆኑን በደንብ በየአሜሪካው፣ በየካናዳው፣ በየአውሮፓ ሀገር የሚኖር የብልጽግና ደጋፊ ሆኖ ለምን ከአሜሪካ ጋር ሰራችሁ ካለን ጸረ ዌስት ነው ወይም ጸረ ምዕራባውያን መሆኑን ፊት ለፊት እናሳውቃለን ማለት ነው። ያ እየተለቀመ ወደ ሀገሩ ሄደ። አንደኛው እሱ ነው። ከዌስቶች ጋር እስከሰራን ድረስ ደግሞ ከእስራኤል ከግብፅ ጋር መስራታችን ማይቀር ነው። ከነዚህ ሀገሮች ጋር ስንሰራ ግብፅ ኢንተረስት ይኖራታል፣ እኛ እንደ ሀገር እንደ አማራም ህዝብ ኢንተረስት ይኖረናል። ግን አንድ ነገር መናገር የምችለው እንደ ብርሃኑ ነጋ ግን ሀገራችን $500,000 አንሸጥም። እንደ አብይ አህመድ አሊ ወላሂ ቢላሂ ቲላሂ ብለን ምለንበት አንመጣም። ህዝባችን በሚመጥነው ልክ እናደርጋለን። እንደነ ሌንጮ ባቲ ፍየል እየጠበቀ የፍየል ስጋ የነሱን እየበላን በትንሽ ብር አገሪቷን ሽጠናት አንመጣም። ወይም እንደ ሌሎች ኃይሎች ማለት ነው። አማራው ኃይለ ሥላሴ ባደረጉት ደረጃ ስታንዳርድ ልክ የአፍሪካ ዩኒየን መስራች ሀገርነታችን ሄድኳርተር እንደሆን ነው ያክል በሚመጥን ትክክለኛ የሆነ ድርድር አድርገን ሰሜን ምስራቅ እና ምስራቅ አፍሪካ ላይ ሰላም እንዲያንዣብብ ማድረግ እንችላለን ማለት ነው። ይህንን ማድረግ የምንችለው ደግሞ ቁጭ ብለን ከግብጾች ጋር መወያየት ስንችል ነው። ግብጾች የአማራን ትግል የሚደግፉ ከሆነ የአማራም ህዝብ ፋኖም እጁን ከፍቶ ይቀበላል። $500,000 እንደ ብርሃኑ ነጋ ስለማይሸጥ ነው ማለት ነው። መብታችን ነው። በዚህ ፊት ለፊት የሚቆም ካለ እንግዲህ ከአሜሪካ ጋር የሚጣላ ይሆናል ማለት ነው። ቢኮዝ ግብጽ ማለት የአሜሪካን ወኪል ስለሆነች እንግዲህ ምዕራባውያንን
እንዴት እንደምትቃወሙ እናየውናልና ፖለቲካው ብዙ አይከብድም። መንፈልገው ቅርቃር ውስጥ መንፈልገውን ኃይል እንከተዋለን ማለት ነው። ታንኪዩ አመሰግናለሁ። ቴንኪዩ አኪላ። ወደ ቅድስት እንሄዳለን። ሁሉንም ግራ ቀኙን ማድመጥ አለባችሁ። አመሰግናለሁኝ። ምናልባት እኔ ትኩረት ማድረግ የምፈልገው በሁለተኛው አጀንዳ ላይ ነው። ምንም በተለይ የመጀመሪያው አጀንዳ እኔ ለአማራ ሕዝብ ነው መጀመሪያው አጀንዳ ላይ መልእክት ማስተላለፍ የምፈልገው። የአማራ ሕዝብ በተለይ የአማራ ተወላጅ በደንብ ግራ ቀኙን አይቶ ትግሉን የጠለፉትን ጋንግስተሮች ከትግሉ ውስጥ ለማስወጣት መረባረብ ያለበት ጊዜ ይመስለኛል። ምክንያቱም የአማራን ሕዝብ ትግል የመራን ነው ወይም አክቲቪስት ነን ያሉ ሚዲያው ላይ ያሉ አጠቃላይ የአማራ ጠላቶች ናቸው። ሁልጊዜ የሚፈልጉት ክልሉ በጦርነት እንዲታመስ፣ ሁልጊዜ የሚፈልጉት ጦርነት ብቻ እንዲታወጅበት፣ በምንም መልኩ ይሁን አማራ ዋጋ እንዲከፍል ብቻ እያደረጉ ያሉ የአማራ ሕዝብ ጥያቄ በሌሎች ኢትዮጵያውያን እይታ ሲታይ የተሳዳቢ፣ ሌሎችን የሚያንቋሽሽ፣ የበታች የሚያደርግ ተደርጎ እንዲሳል በጣም አበክረው እየሰሩ ስለሆነ እኔ ይሄንን ማህበራዊ ሚዲያውን ሸሽተው ስድቡን ይሄ መንጓጠጡን ሸሽተው በየቤታቸው ያሉ የአማራ ልጆች አሁን በፊት ለፊት ወጥተው የሚጋፈጡበት ጊዜ ነው ብዬ ነው የማስበውና ዝም ማለታችሁ የባሰ ሌቦች ሀገሪቷንም የሚጠሉ ሰዎች በአማራ ስም መጥተው የተሰገሰጉበት ጊዜ ስለሆነ መንቃት ያስፈልጋልና ሁሉም የአማራ ልጅ ደሙ አማራ የሆነ በሙሉ ወደዚህ ትግል መጥቶ ሌቦቹን ማጋለጥ አለበት። ይሄ ጭምብሉን አድርጎ በየቤቱ አማራ ነኝ እያለ ፊቱን አሳይቶ ማያቅ ግን በየቀኑ ግድያ በየቀኑ ጦርነት የሚያውጀውን ማስቆም አለባችሁ ብዬ ነው መልእክት ለማስተላለፍ የምፈልገው። ወደ ሁለተኛው አጀንዳ ስንመጣ በኢትዮጵያና በኤርትራ መካከል ኢትዮጵያ ያቀረበችውን ክስ የኤርትራ በጣም አስደንጋጭ ነው የሚል ምላሽ የሰጠችበት ላይ ነው ሐሳብ መስጠት የምፈልገው። እንግዲህ ኢትዮጵያ የሀገሯን የፖለቲካዊ ሁኔታዎች ስታይ አጠቃላይ በቀጠናው ላይ ያለውንም ፖለቲካ ስታይ ኤርትራ በቀጥታ ኢትዮጵያ ውስጥ ያሉ ችግሮችን በማባባስ እጇን ኢትዮጵያ ፖለቲካ ውስጥ ከታለች። ለዚህ በጣም ብዙ ማሳያዎች እያየን ያለ ነው። ስለዚህ ዓለም አቀፉ ማህበረሰብ ኢትዮጵያ እንደ ሁል ጊዜው ጸባጫሪ አይደለችም። ኢትዮጵያ ይታወቃል። በጣም አስተዋይ የምስራቅ አፍሪካ ላይ ያለውን የበላይነቷን አስጠብቃ መሄድ የምትፈልግ ሀገር፣ በጣም ሰላማዊ ሀገር ነች ኢትዮጵያ። ሁልጊዜ ጎረቤቶቿ መጥተው ሊወሯት፣ ፖለቲካ ውስጥ ገብተው ሊያተራምሱ፣ ህዝቧን ሊበትኑ ብዙ ይጥራሉ። ይሄ ለዘመናት ያደረጉት ነው። ኢትዮጵያ ግን ሁልጊዜ ጎረቤቶች ሲቸገሩ አብራ የምትቆም፣ ዜጎቻቸው ቢፈናቀሉ ባላት አቅም የምትሰበስብ፣ የተቻላትን ሁሉ የምታደርግ መልካም ሀገር ናት። ነገር ግን ጎረቤቶቿ ደግሞ ሁልጊዜ የኢትዮጵያውያንን መውደቅ መበታተን የሚፈልጉ ስለሆነ ተኝተውልን አያድሩም። እናውቃለን ታሪካዊ ጠላቶቻችንን። የኤርትራ መንግስት ኢትዮጵያ ላይ እያደረገ ያለውን ነገር ዓለም እንዲያቀላት ነው የጠየቀችው። ምክንያቱም የኤርትራ መንግስት ሁልጊዜ ኢትዮጵያን እያተራመሰ መቀጠል አይችልም። ስለዚህ ይሄንን ሁሉም እንዲያቀላት ጥያቄ አቀርባለች። ነገ ለሚፈጠሩ ነገሮች ጉዳዩን በትክክል ሁሉም ዓለም እንዲያይላት ማሳሰቢያ ጭምር ነው። የኤርትራ መንግስት ደግሞ ክዷል። እውነት ነው። አንድ ሀገር ገብቶ ሲያተራምስ አው እያተራመስኩ ነው አይልም። ጦርነት እንኳን የጀመሩ አካላት እኛ ጦርነት ጀምረናል ብለው አምነው አያውቁ። አሁንም ልትል የምትችለው ነገር ይሄ ነው። ግን ይሄ አዝማሚያ ወዴት ነው ይዞን የሚሄደው ነው? አንደኛ ኢትዮጵያ የምትፈልገው የፖለቲካዊ ጥያቄ አላት፣ ታሪካዊ ጥያቄ አላት። የቀይ ባህርን አክሰስ የማግኘት የአሰብ ጉዳይ የኢትዮጵያ አሁን ወደፊት የመጣ አጀንዳዋ ነው። ለዚህ ትውልድም አስፈላጊ ነው። ስለዚህ ይሄንን ጥያቄ ወደፊት ይዛ መምጣቷ አይቀርም።
ኤርትራ ለዚህ መዘጋጀት አለባት። የሰው ሀገር ውስጥ ገብተህ ስታተራምስ ምላሹ ራሷ ኤርትራ ሀገርነቷንም የማሳጣት ደረጃ ሊደርስ እንደሚችል ደግሞ በደንብ ታሳቢ መሆን መቻል አለበት። ኤርትራ እስከመቼኛን እያመሰችን ትኖራለች? እስከመቼ በኢትዮጵያውያን ደም ትነግዳለች? ራሷ ኤርትራ ሀገር እንድትሆን ኢትዮጵያ ፈቃድ ስትሰጥ መልካም ጥሩ ጎረቤት እንድትሆናት እንጂ እድሜ ልክ እያደማቻት እንድትኖር አይደለም። ስለዚህ ወደደችም ጠላችም በግፍ ተወስዶብን የነበረውን አሰብ እኛ ሁልጊዜ ሰላም ነው የምናስቀድመው። በሰላማዊ መንገድ እንጠይቃለን፣ ህጋዊ መንገዶችን እንከተላለን። ለዚህ ደግሞ የቻልነውን ሁሉ እናደርጋለን። ሁሌም ከሰላም የሚታጣ ነገር የለም። ከዚህ ግን በዘለለ አሁን ኤርትራ እያደረገችው እንዳለው ዝም ብለን ተኝተን እጃችንን አጣጥፈን በራሳችን ክልል ውስጥ በራሳችን ከተሞች ውስጥ ሞት ስታውጅ ደም ስታፈስ እኛ ፖለቲካ ውስጥ እጇን ስታስገባ እጇ መቁረጥ አለብን። ይሄ ማይቀር ነገር ነው። እጇ መቆረጥ አለበት። ልካቸውን ማወቅ አለባቸው። ስለዚህ ኢትዮጵያ ልክ ነች። ዓለም አቀፉ ማህበረሰብ ማወቅ አለበት። እንዴት አይነት ደባ እየተሰራብን እንደሆነ ዓለም በሙሉ ማወቅ አለበት። እኛ ጸበጫሪዎች አይደለንም። ኤርትራንም ዝም ብለን ከሜዳ ተነስተን አንነካትም። ነገር ግን የኢትዮጵያ ህዝብ ፍላጎት ትላንት በሸፍጥ የሄደው ትላንት ሁለት ወንበዴዎች ሀገር የገነጠሉበት መንገድ ስህተት እንደሆነ ኤርትራውያንም ያውቃሉ። ይህንንም አሳልፈው የሰጡትም ያውቃሉ። ይሄንን ጥያቄ ወደፊት እየገፋባት ሲመጣ ኤርትራ በቀጥታ ኢትዮጵያ ፖለቲካ ውስጥ ኢትዮጵያውያን አለመግባባት ውስጥ እጇን ከታ ሀገር እያተራመሰች ነው ያለችው። ስለዚህ ሀገር የሚያተራምስ አካል ዝም ሊባል አይገባውም። በቀጥታ እርምጃ እንወስድም ይታወቃል። ነገር ግን ምን እየሆነብን እንዳለ ምን አይነት ችግር ውስጥ እየከተተችን እንደሆነ እና በኢትዮጵያ የፖለቲካ ጉዳይ ውስጥ እጇን እንዳስገባች ለዓለም ማሳወቅ ያስፈልጋል። ይሄንን እያደረገች ነው ያለችው። ልትክር ትችላለች። ነገር ግን በጣም ብዙ ማስረጃዎች አሉ ኢትዮጵያ ፖለቲካ ውስጥ ምን እየሰራች እንደሆነ። ከዛ ግን ሲያልፍ ቀጣዩ ምን ሊሆን እንደሚችል እነሱ መገመት ይችላሉ። ዓለምም የሚገምተው ነገር ነውና የኤርትራ ጉዳይ ምንም ወደ ኋላ ወደፊት የምንልበት አይደለም። ኦኬ ሚያደማንን እንግዲህ ዝም ብለን እጃችንን አጣጥፈን አናየውም ለማለት ነው። ቴንክ ዩ ክብራትና ክብራን፣ ሁለት ባሁን ወዲያው ገና ፖስት ከማድረግ 12 ኮሜንቶችን አይቻለሁ። ስማችሁን እጠራለሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ትሄዱና 6500 ያለበት ሌላው ላይ እንዳትሄዱ ሁለት መጠይቆችን አስቀምጫለሁ። እነዚህ ጥያቄዎች አንደኛው ግብጽ ታሪካዊ ጠላታችን ናት ወይስ አይደለችም? እንዴ ምን ጥያቄ ያለው? ጠላት ናት። ለጠላት አይደለችም። ለኢትዮጵያ እድገት መልካም የምታስብ ሀገር ናት። ሌላ ካለ በሀሳብ መስጫው ላይ ታሰፍራላችሁ። ሁለተኛው ጥያቄ በፖለቲካችን ውስጥ አዲስ አበባ የማናት የሚለው ክርክር መቅረት አለበት? ለመቅረት የለበትም። እየተገፋን ነው። ሐመሯ አዲስ አበባ የነዋሪው ናት። ገንዘብ ካለህ ኒውዮርክም ያንተ ናት። ሌላ ካለ ሀሳብ መስጫው ላይ ታሰፍራላችሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዳችሁ ማለት ነው። ከዛ መጨረሻ ላይ ይህን ስዘጋው ስማችሁን እየጠራሁኝ ኮመንታችሁን ማነብ ይሆናል። እስካሁን 4 ሰዎች እዛ 19 ሰዎች ኮመንት አድርገዋል ቴዲ ሐዋሳ የቴሌግራም ቻናል ላይ። እሺ ዋንጋሪ፣ ከዛ ወደ አያና እንሄዳለን። የመጨረሻ ንግግሬን አድርጌ ተኛለሁ። ዛሬ ነጋብን ብዙ ቁጭ ብለን ያው የሀገር ጉዳይ ነው። በኤርትራ ጉዳይ ላይ ነው ፋይናላይዝ ማድረግ እንፈልገው። እንግዲህ ዩናይትድ ኔሽንስ፣ አፍሪካን ኤዩ በግብፃውያን ሲመሩ ኢትዮጵያ ላይ ሸፍጥ ማድረጋቸው ተረጋግጧል። አሁን ይሄ ጉዳይ ገፍቶ መጥቷል። ዩናይትድ ኔሽንም ላንድ ሎክድ የሆኑ ሀገራቶች ግፍ እንደተፈጸመባቸው የዓለምን ሰላም ለማስጠበቅ የሚፈለግ ከሆነ ላንድ ሎክድ ስቴቶች የአክሰስ ቱ ዘ ሲ ራይታቸውን ከኮስታል ስቴት እኩል የሚጠቀሙበት ሁኔታ ሊመቻች እንደሚገባ እስከዛሬ በዝምታ ስንመለከት ጉዳታቸውን ስናባብስ ኖረናል።
አጥፉ ሲቀጡ ኖረዋል በሚል ባለፈው የዛሬ 15 ቀን ሲናገሩ ነበር ጉተሬስ ሰምታችኋቸው ከሆነ ይሄ ዝም ብሎ የመጣ አይደለም። በዚህ ጉዳይ ላይ በኮስታል ኢንተርናሽናል ፊሎ ኮንቬንሽን በሚመለከት 3 ጊዜ የዓለም ምሁራኖች ሪሰርች አቅርበውበታል። እሱም አክሰስ ቱ ዘ ሲ እና ሶቨርኒቲ ራይት ኢኳል ራይት ሊሰጣቸው ይገባል። ሁለቱ እኩል ሲሆኑ ነው የዓለም ሰላም ሊረጋገጥ የሚችለው። ምክንያቱም አክሰስ ቱ ዘ ሲን ራይት ሰጥተህ ኮስታል ስቴት ላይ ዲፐንደንት እንዲሆኑ ማድረግ ማለት ስጋ ሰጥቶ ቢላ እንደመከልከል ነው የሚቆጠረው። ይሄ ትክክል የሆነ አይደለም። የዓለም አቀፍ መርህ ተስተካክሎ አክሰስ ቱ ዘ ሲ እና ሶቨርኒቲ ኢኳል ራይት ኖሯቸው ላንድ ሎክድ የሚባል አገር አይኖርም። ኢትዮጵያ ጥቁሮችን ከነጭ እኩል እንዳደረገችው ላንድ ሎክድ ስቴቶች በሙሉ አክሰስ ቱ ዘ ሲ ራይታቸው ይረጋገጣል። ይሄ ገፍቶ የመጣ ነው። ጉተሬስ የዛሬ 15 ቀን ያረጋገጠው ሀቅ ነው። በዚህ ጥያቄ ላይ በተለይ ኤርትራ ስለ ሉዓላዊነት የማውራት ሞራል የላትም። ምክንያቱም ስለ ሉዓላዊነት ሞራል ለማውራት የኢትዮጵያ ሉዓላዊነት መገንጠልም ካለባት ፍቺዋን 80ን ስትቀድ ህግና ስርዓትን ተከትላ እስካሁን የምንቦጫጨቀው እስካሁንም የምንጎሻሸመው ፍቻችን ህጋዊ ስላልነበር ነው። ፍቺው ህጋዊ አልነበረም። የኢትዮጵያ መንግስት ወደቀ እንጂ ኢትዮጵያ ሉዓላዊነቷን አላጣችም። አንድ ሀገር መንግስት ሲወድቅ ሉዓላዊ የአገር ግዛት ቴሪቶሪያል ኢንቴግሪቲዋን ጠብቃ የመጠበቅና የማስጠበቅ ጊዜያዊ መንግስት ተሾሞ ያን የማሻገር የዩናይትድ ኔሽንስ ኃላፊነት ነው። ይህንን ያውቁታል። የቬና ኮንቬንሽን የሚያረጋግጠው ጉዳይ ነው። በግልጽ የተሰመረበት ጉዳይ ነው። የኢትዮጵያ የደርግ መንግስት ሲወድቅ የኢትዮጵያ ሉዓላዊነት መሬት የተጠበቀ ነው። ይሄን የሉዓላዊነት መብቷን የምታጣው ህግና ስርዓትን በጠበቀ እንጂ ያውም አንድ መንግስት ወድቆ 2 ትራንዚሽናል ገቨርንመንት የተቋቋመበት እጅግ በጣም አሳፋሪ ትራንዚሽናል ገቨርንመንት ቴሪቶሪያል ኢንቴግሪቲ የሚለውጥ ስምምነት መፈጸም አይችልም፣ አልትራ ቫይረስ ነው የሚል ቬና ኮንቬንሽን በግልጽ አስቀምጦ ይሄንን ተላልፈው 2 የግብፅ አመራሮች በእርግጥ በዚህ አጋጣሚ በግብጾች መቀናውን እውነታውን መናገር ፈልጋል። ግብጾች የራሳቸውን ኢንተረስት ናሽናል ኢንተረስት ለማስጠበቅ የዓለም አቀፍ ተቋማትን በመጠቀም ረገድ በጣም ከኛ ይበልጣሉ። ኢትዮጵያኖች ከነሱ በቅናት ልንማረው የሚገባ ነው አሉ እንጂ የኛ ዓለም አቀፍ ተቋማት ውስጥ እየሰሩ ነጋጠባ አብይ የሚሉ የሰሩበትን የዓለም አቀፍ ተቋማት ኢትዮጵያ ሊከሱባት የኢትዮጵያ መንግስት ሊያዋርዱበት የሚገረዱ ዶክተር ነን ተብዬዎች አይተናል። ዘንድሮ ተዋርደናል። በዓለም ላይ የተዋረድ ነው። ግብጾች ግን የዓለም አቀፍ ተቋማትን የራሳቸውን የናሽናል ኢንተረስት በማጠበቅ ረገድ ከኛ ይበልጣሉ። ይሄንን ወሊቁዱን ኢሩማ ይላል ኦሮሞ ሲተርት። በቃ አንዳንድ ነገሮችን ማድነቅ አለብን። ኢትዮጵያኖች ከዚህ መማር አለብን። ጭራሽ አርፈን ሄደን አይናችንን በጨው አጥበን የግብፅ ወኪል ሆነ መምጣት ጀመረን። እጅግ በጣም ያሳፍራል። ኢትዮጵያዊ የፊታችን የግብፅ ወኪል ሆኖ ሲያወራ እንደማዳመጥ የሚያም ነገር የለው። የቴዲ ቤት ስለሆነ ስርዓት ያለበት ቤት ስለሆነ ይሄ ቤት እንዲያድግልኝ ስለምፈልግ በጨዋነት ቋንቋ ለመታገስ አልፈናል። የኢትዮጵያ ናሽናል ኢንተረስትን በካልቾ ተብሎ ነገ ጠዋት እነሱ መንግስት ቢሆኑ የዶክተር አብይ መንግስት ጥለው መንግስት የሚሆኑበትን ሀገር የራስ ጉዳይ የሚሉ ዘመን ላይ ደርሰናል። ይሄ በጣም ሊታረም የሚገባው ነው። ፖለቲካ ተምታቶብናል። አገር መውደድ ተምታቶብናል። በአገር ነው መከበር፣ በአገር ነው መንግስት መሆን የሚቻለው። አማራጭ መንግስት ለመሆን ይጣራል እንጂ የታሪክን በጥቁር ቀለም መጻፍ አንፌር። ባህል ረስተናል፣ ወጉን ረስተነዋል። ቀይ ባህር የኢትዮጵያ ነው። ራስ አሉላ ይፋረዱናል፣ አፄ ዮሐንስ ይፋረዱናል። ቀይ ባህር ላይ፣ አሰብ ላይ፣ ምጽዋ ላይ ያለ የፈሰሰው የኢትዮጵያውያን ደም ይፋረደናል። አሁን በዓለም አቀፍ አደባባይ በህግና በስራ ጥያቄው ቀርቧል፣ ይስተናገዳል፣ ይመለሳል። እመኑኝ፣ ላንድ ሎርድ ስቴት በኢትዮጵያ ግፊት ነፃ ይወጣሉ። ያኔ ግሎባል ፒስ ሰኪዩር ይሆናል። አንዱ ተመልካች፣ አንዱ የበይ ተመልካች፣ አንዱ ቁጭ ብሎ በይ የሚሆንበት ስርዓት የለም። አክሰስ ቱ ዘ ሲ የሉዓላዊነት መገለጫ ነው። አንድ አገር ሉዓላዊ ነው ሲባል አክሰስ ቱ ዘ ሲን ያጠቃልላል። በመጨረሻ አንድ ሀገር ሉዓላዊ ነው ሲባል
በተለይ ኤርትራ ከኢትዮጵያ ነፃ ወጥታ ሉዓላዊ ነኝ ካለች ሉዓላዊ የሆነችው የኢትዮጵያን ሰላም ለመንሳት አይደለም። የኢትዮጵያን ተቃዋሚና የአንድነት ኃይሎች አንድ ላይ አጠራቅማ የኢትዮጵያን ሰላም ለመበጥበጥ 24 ሰዓት መስራቷ ሉዓላዊነት ኃላፊነትን አስከትሎ ይመጣል። ስለዚህ ሉዓላዊነት የተባለችው የኢትዮጵያን ሰላም ለመበጥበጥ ስላልሆነ በቀይ ባህር ላይ ሞታ የቀይ ባህርን ትሩፋት እንኳን ለኢትዮጵያ ልታመጣ ለራሷን መጠቀም ስላልቻለች ህዝቦቿንም ሰብስባ ማኖር ስላልቻለች አሁን ይሄንን የዲሪኮግኒሽን ፕሮሰስ ማፋጠን ግዴታ ነው ይሆናልም። ዲሪኮግናይዝ ስናደርግ ቴብል ላይ ይመጣል። ሁለት አስቀያሚ ሲሆን የተሻለውን ትመርጣለች፣ ትገደዳለችም። ምክንያቱም የኢትዮጵያውያን ሉዓላዊት ኢንቴግሪቲ ሳታከብር የሉዓላዊነት ደርባ በሉዓላዊነት ላይ ሉዓላዊነት ስለወሰደች ማለት ነው። ለዚህም የዓለም አቀፍ ተቋማት ስለተባበሩ የዓለም አቀፍ ተቋማትን ኢንኮንሲስተንሲ ለዓለም አስረድተን ተክተን የኢትዮጵያን የባህር በር መጠቀም መብቷን እናስከብራለን። ትንሿ የቴዲ ቤት ታድጋለች። የመጀመሪያውን የቀይ ባህር ፕሮግራምም ከአሰብ ላይ ትሰራለች። ሰላማችሁ ይብዛ ውድ ኢትዮጵያውያን፣ ተባረኩ። ለነበረን ቆይታ እጅግ እጅግ በጣም አመሰግናለሁ። ክብረት ይስጥልኝ። ቴንኪው። ማስተካከያ አለ። ይሄ ቤት ኢትዮጵያ ምድር ላይ ከምታዩት ሚዲያ ሁሉ ይበልጣል። ከኢቲቪ፣ ከፋና፣ ከዋልታ፣ ኢቢኤስ የለ ምን የለ ካለ ንገሩ። ታርም ያለው አባቴ ካለ ንገሩ። ካለ ንገሩ። ሀቁን እኮ የምነግራችሁ ካለ ይሄ ሚዲያ በሉኝና ንገሩኝ። የኢትዮጵያ ምድር ኢቲቪ የለም፣ ፋና የለም፣ ዋልታ እኔ ሶስት ሁሉም ጋር ሰርቻለሁ። አለ ካለ ንገረኝ። ወይ የትግል ሜዲያ ነው ያለ ወይ ደግሞ የሆነ ልሳን ነው ያለ። ከሆስቱ ጋር የምትቃረን ከሆነ ማጅራትን ተብለህ ትባረራለህ፣ ትታፈናለህ። እኛ እኮ እየሰማን ቴዲና የቴዲ ሐዋሳ ቤተሰብ እኮ እያደመጥን ነው። ስለዚህ ይሄ መታረም አለበት ለማለት ያለው ለአድማጭ ተመልካቾቻችን ክብር። ወደ አያና እንሄዳለን። አያና እንዴት ነህ? ከባድ ያ የጋራ ችግራችን ነው። እኔ በስፖርቱም በምኑም እንግዲህ ትንሽ ቀደምኩ መሰለኝ። ጠንከር የበጋ አይነት ነው ጉንፋኑ። በጎች ድሮ ነበሩ ተገላገሉ በግ ጉንፋን ሲይዝ አይተህ። ኤኒዌይስ ዛሬ አምሽቼ ነው የተቀላቀልኳችሁ። ቢዚ ነበርኩ። ወደ ስዩም እያወራ እያለን የመጣሁት አንዳንድ ጥያቄዎችን ፖዝ አድርገህለት በጣም የሚገርም ነው። ለሱ ጥያቄ የምታቀርብለት ሪዝነብል ጥያቄ ነውና ለነዛ ጥያቄዎች የሚሰጠው መልስ እውነት ኦልሬዲ ተለጉሞ ያሰበውን ጠንቅቅ ያለው ይሄ ነው ሐሳቤ ብሎ ጨርሶ እሱን ለማጠናከሪያ መጥቶ የሚሰማ ሰው ካልሆነ ክፍት አእምሮ ይዞ ነገርን ለማሰላሰል እያሰበ ለሚመጣ ሰው ስዩምን የጠየካቸው ጥያቄዎች መልስ ይሰጡታል። ሄዶ ስዩም የብሔራዊ ምክክር ኮሚሽን መፈጠር እንዳለበት ነው የተናገረው። ኦልሬዲ ተፈጥሮ ያለው ማለት ነው። ታማኒነት ያላቸው ቅቡልነት ያላቸው ከተለያየ ቦታ የሆኑ ሰዎች ይካተቷል። አሁን ያሉትን ሰዎች ማለት ነው። ኮሚሽነሮቹ እንግዲህ እነሱን ከአንድ ብሔር ናቸው ከአንድ ፖለቲካ አስተሳሰብ ወይም ደግሞ የሬፑቴሽን ችግር አለባቸው ብሎ የሚያነሳ ሰው ካለ ይገርመኛል። መጨረሻ ላይ ስዩም ሄዶ ያረፈበት መፍትሄ ይሆናል ለኢትዮጵያ ብሎ የነገረን ዛሬ ያለንበት ነገር ነው። ግን ስዩም የሚያደንቃቸው ሌሎች አካላት እዚህ ውስጥ ባለመሳተፍ የፖለቲካ ብልሃት መስሏቸው የሚንቀሳቀሱ ቢኮዝ ያውቃሉ ሄደው ከተሳተፉ በምን መንገድ ነው እና ዋና አማራ የሚባሉት እና አኪላ እንኳን ያው አይን አፍጥጠው መጥተዋል። የሆነ ጽሁፍም አምጥተዋል። አሁናዊ ሁኔታን እንገምግምና እንትን የፋኖ ባልንጀርነት ከማን ጋር ይሁን ከቲፒኤልኤፍ ጋር ከብልጽግና ጋር ከእንትን ጋር ብለው መጨረሻ ላይ ግብጽ ያዋጣናል የሚለውን ከግብጽ ጋር ነው የፋኖ ትስስር ሊሆን የሚገባው የሚል ጽሁፍ ጽፈው መጥተዋል እና አኪላና የነሱ ባለፈውም ነገር ያለው እነሱ ፈጠጥ ያለ ነው የመሳሪያ ንግድ እንደሆነ ሐሳባቸው ባለፈው ጊዜ ነግረውናል። አሁን ደግሞ አዲሱ ጽሁፋቸው ከእንትን ጋር ከግብጽ ጋር መስራት ይሻለናል ከውስጥ አካላት ጋር ከምንሰራ የሚል ነው ያመጡትና እንደዛ ግብጻውያን ቢሰሙ ይደነግጣሉ። እነሱ ራሳቸው ምን ብቅል ነው እንደ ቁርሳቸውን የበሉት ነው የሚሉት። ምን እንደዚህ ቢያሳብዳቸው ነው እንክርዳድና ብቅል ቀላቅለው ሰው በጤናው ተነስቶ ከግብጽ ጋር በሰራ ይሻለኛል ከታሪካዊ ጠላት የሚለውን በነገራችን ላይ እዛ ላይ ሄጄ ካልሞላሁት እዚሁ ማይኩ እያለኝ ልንገርህ። ታሪካዊ ጠላት የሚባለው ነገር የራሱ ትርጉም እንድምታ አለው። ካለ ግን የሚባል ነገር ካለ የግብጽና ኢትዮጵያን ያህል የለም።
የሺህ ዓመታት ታሪክ ያለው ታሪካዊ ጠላትነት ነው። ብዙ ሚዲያዎችም ላይ ተናግረዋለሁ። ከአባይ ጋር ተያይዞ ራሱ ከዘርዓ ያዕቆብ ጊዜ ጀምሮ ከጥንትም ጀምሮ ግብጽና ኢትዮጵያ አንታጎኒስቲክ የሆነ ታሪካዊ የሆነ ጠላትነት ችግር አላቸው፣ ተቃርኖ አላቸው ማለት ነው። እንደዛ ባይሆን ይመረጣል አብሮ መስራት ፓን አፍሪካኒዝምን ለሚፈልግ ግን እነሱ የመረጡት አቅጣጫ የጠላትነቱን ነው። እስካሁንም ያለው ያ ነው። እነኚህ ሰዎች ደግሞ እኔ እነግርሃለሁ ባለፈው መሳሪያ እንነግድብሃለን ሲሉት ታላቁን የአማራን ህዝብ ከመናቅ አልፈው አይተውት አያውቁም። ገብተዋል። ጩጬ እያሉ ነው እዚህ ለንደን አሜሪካ ምናምን አምጥተው ለቀዋቸዋል። እነ ዘርዓ ያዕቆብ እነ አኪላ ምናምን ያው እዚሁ ነው ያደጉት እና አያውቁትም። ህዝቡ ምን አይነት እንደሆነ መሬት ላይ ስለማያውቁት ይንቁታል። ገባ ስንፈልግ መሳሪያ እንነግድበታለን ብለው አሁን የግብጽ አጋር እናረጋለን እያሉት ነው። የቲፒኤልኤፍና የነሴቭ የሻቢያዎቹን አልፈው የግብጽ አጋር እናደርጋለን እስከ ማለት ድረስ ደርሰዋል። ድፍረታቸው ማለት ነው። ጥሩነቱ ይሄ ህዝብ ኮሌክቲቭ ኢንተለጀንሱ በጣም ሃይ ነው። ምን ጽፈህ መተህ እንደ ቅድም ሴቭ እንደሚያነብ እንደነበረው ጽፈህ አዘጋጅተህ መተህ የንትን ህዝቦች ምናምን ብትለው አውርተህ ስጨርስ ኦፍ ነው የሚያደርግ። ያውቀዋል ድምጸትህ የማን ነው፣ ትኩረትህ የማን ጥቅም ላይ ነው። የነ ተወሰኑ ሰዎችን የስልጣን ነገር ሸውዶህ ነው ወይስ ከኋላ ትኩረት ነው የሚያደርገው? ትኩረት መጀመሪያ አማራ ህዝብ ላይ ትኩረት አድርገ አማራ ህዝብ የሌሎች ብሔር ብሔረሰቦች ጠላት አድርገህ ትስላለህ። ከዛ ዞረህ የትግራይን ህዝብ ትግራይ ህዝብ የብሔር ብሔረሰቦች ጠላት አድርገህ ትስላለህ። ከዛ ዞረህ የኦሮሞን ህዝብ አድርገህ ትስላለህ። ይሄንን የሚሰራ ማን ነው? ህግደፍ ነው። ከግብጽ ጋር ተባብሮ አስገንጥሎ ሀገር የሰጠው አባቱ የሆነው ግብጽ ነው። ህግደፍ ወይም ሻቢያ የሚባለው ነው ይሄ የሚሰራው። በአማራ ጭምብል መተህ የፈለከውን ዝርዝር ጽፈህ ብታነብለት የአማራ ህዝብ ሳይማር የተማረ ንቁ ህዝብ ነው። ገበሬው ነው ምልህ። አንተ አፈር መግፋቱን ነው ያየኸው። አፈር እየገፋ ብዙ ዊዝደም እንትን ያለ ነው። አንተ ከጉግል ላይ ለቅመህ ከምትጽፈው ተአምር የበለጠ ያስተውላል። ትላንትና አማራን ጠላት ነው ብሎ በቀደም ደግሞ ትግራይን ህዝብ ጠላት ነው ብሎ አሁን ኦሮሞ ጠላት ነው የሚል ተመሳሳይ አካል ሲመጣ ይሄንን የማይለይ ይመስልሃል ወይ? አንተ ከጋምቤላ ይሄ መሬት ተወሰደ፣ ከኮንሶ ይሄ ተወሰደ፣ ተወሰደ ብለህ ዝርዝር የምግብ ቤት ሜኑ አምጥተህ የሚሰማህ የለም። ይሄ ህዝብ ነቅቷል። አሁን መሬት ላይ ወርደ ብታይ ደግሞ ቴዲ ይገርምሃል። እዚሁ ፌስቡክ ላይ እዚሁ ዩቲዩብ ላይ ተቦክቶ እዚሁ ተጋግሮ ያልቃታል እንጂ መሬት ላይ በመሳሪያ አስጨንቀው መጣብህ ሌላ ወራሪ ኃይል በሃይማኖት መጣብህ ብለው ነው ብዙውን ባይዘው መሳሪያ የሚያስነሱት። ሃይማኖትን ሊያፈርስ የመጣ ኃይል ሌላ ሙስሊሞችን እየጠቀሰ የሚሰራ ኃይል ነው እነኚህ የሚደግፉት። እዚህ ጋር የጠራ የፖለቲካዊ ቅድም ምኒልክ ለወደፊቱ ምናምን የሳሙና ማስታወቂያ አስመስሎ የሚሰራው ማለት ነው። ፋኖን ይምረጡ ፋኖ ያዋጥ ምናምን የሚለው ማለት ነው። ተማሪዎችን የሚገለውን ኃይል ማለት ነው። መምህራን የራሱን ህዝብ በእንብርክክ የሚያስኬደውን ኃይል እንደዚህ ኮሜርሻል የሚሰሩት ሚዲያ ላይ ነው። መሬት ላይ ነፍስ ውጪ ነፍስ ግቢ ግማሹን ጠፍሮ ይዞ ነው፣ ግማሹን ደግሞ የሃይማኖትና የተለያየ ፍሌቨር ሰጥቶት ጠላት መጥቶብሃል፣ ወራሪ ሌላ ህዝብ ጋላ በሰላም መጣብህ ብሎ የማይሆን ኢንፎርሜሽን ሞልቶት ነው እንጂ ማህበረሰቡን ነቅቶባቸዋል። ሶ ይሄንን አይነት ባይዘው አኪላ ጉግል ላይ ዛሬ ነው ያየው መሰለኝ ኢንተርናሽናል ሎ የታችኛው ተፋሰስ ሀገራት የላይኛው ተፋሰስ ያለው ሎወር ሪፔሪያን ካንትሪስ እና አፐር ሪፔሪያን ካንትሪስ ሌሎችም ህጎች አሉ። እሱ የጠቀሰው ላይ ውሃ መቀነስ የሚል አለ። ኢትዮጵያ ውሃ አልቀነሰችም። አይ እንግዲህ ያው የግብጽ ጠበቆች ሆነው ስለመጡ እነኚህ ወገኖቻችን እንደ ግብጽ ጠበቃ ልናስረዳቸው የምንፈልገው የቀነሰው ውሃ የለም። ውሃ እያገኙ ነው ያሉት። ጎርፍ ነው የቀረላቸው፣ ደለል ነው የቀረላቸው። ስለዚህ ህጉም የተጣሰበት ነገር የለም። እንደ ግብጽ ተቆርቋሪነታቸው በአንዳነት በነገራችን ሱስ ይሆናል። ጣሊያን ከሄደ ጀምሮ እንዲሁ ተወስውሰው እስኪያሳክካቸው ድረስ ሲያምራቸው ነበር። አሁን መጥቶላቸዋል የግብጽ በአንዳነትና ግብጾች ምን እንደሚያስቀቅሉ ሩዝ ነው የሚያስቀቅሏቸው። ጣሊያን እንቁላል ነበር ሲያስቀቅላቸው የነበረውና እንግዲህ እንደ በአንዳነታችሁን እንገራችሁ ምንም የቀረው ኃይልም አታልቅሱ። ግብጾችም የናንተን ያህል አልከፋቸውም ነው። የአማራ ህዝብ ሳይኮሎጂ ውስጥ የለም እንዲህ አይነት ኢትዮጵያን በግብጽ ቀይራለሁ ብትለው ማተብን በጥሳለሁ ያልከው ያህል ነው የሚፋለም። እዚሁ ዩቲዩብ ላይ ፈትፍተህ ብር ተለቅምበት ይሆናል። እዚሁ ቲክታክ እና ፌስቡክ ላይ መሬት ላይ ያለው ነገር አይመሳሰልም። ቅድም መከላከያ ማርክ ያለው ብሏል ምናምን ባይዘው መከላከያ ለምንድን ነው ሲማርክ የማያሳየው? ብዙዎች ይጠይቃሉ። ዩኒፎርም ከትግራይ
ቲፒኤልኤፎች ሰርተው ልከውላቸው ሰው አልብሰውም ራሳቸውን ማርከው ከዛ እየረሸኑ ምናምን ያሳያሉ። ሌሎቹ መከላከያ ለምንድን ነው የማያሳየው የሚለውን ጥያቄ ለመመለስ መከላከያ ጎፈንድሚና የቲክታክ ብር ማሰባሰቢያ ስለማያዘጋጅ ምርኮኛ በማሳየት የሚያገኘው ትርፍ የለውም። ምርኮኛ ማሳየት ደግሞ የራሱ ዓለም አቀፋዊ ተጠያቂነትም ስላለው ነው ለማለት ነው። ለማንኛውም ህዝቡ ሞር ኢንተሊጀንት ነው እናንተ ከምታስቡት በላይ አትልፉላችኋለሁ። ቴንክ ዩ ሁላችሁንም ይቅርታ በመጠየቅ የያዘኝ ጉንፋን ካቅም በላይ ስለሆነ የዛሬው ፕሮግራም በዚህ ይጻጽም። ነገ ከነገ ወዲያ በተመሳሳይ ሰዓት እና ቦታ እንገናኛለን። እግዚአብሔር ያክብርልኝ። አፈጉባኤው አልቻለም። ቴዲ ከቻልክ አንድ ደቂቃ ብትሰጠኝ በቅደም ተከተል አንዳንድ አድርገው እንደው ሰባቱ። አይ ኖ ፖለቲካ አይደለም። እኔ በስምምነታችን መሰረት አፈጉባኤ በማንኛውም ሰዓት ጥሩ ስሜት ባልተሰማው ሰዓት ስብሰባውን የማቆም መብት የተጠበቀ ነው መሰለኝ። ከሰጠን ለሁላችን ከሰጠን የጠበቀ ነው። ቴዲ ግን የሰማነው ወሬ በጣም ለጆሮ የሚከብድና ይቦንክም ሪስፖንስም የሚያስፈልገው ነው። አንድ ደቂቃ ሌላ ጉዳይ ካለ ንገሩኝ፣ በይደር እናሳድረው፣ ችግር የለውም። በጣም ነው ጉንፋን ያዘኝ፣ ትኩስ ነገር ልጠጣ። ግን ሌላ የምትሉት ነገር ካለ ግን ሌላ ምን ነው? ፖለቲካ አይደለም ሌላ ነገር ነው አይደለም ፖለቲካ አይደለም። ቴዲ ሰሞኑን እዚህ ቲክቶክ ላይ ሀፕን እያደረገን ነገር ስላለ ነውና I'm gonna take legal action አሜሪካን ውስጥ ያሉ ሰዎችም ኢንቮልቭ ስላደረጉበት ያ ነገር ሀፕን ከማረጋቸው በፊት ስሙን ከነ ኦልሬዲ ማንነቱን አውቄያለሁ፣ የሚሰራበትን ቦታ አውቄያለሁ። ኤኒቲንግ ፐርሰናሊ ስሜንና አድራሻዬን በጠቅላላ ያወጣው አሜሪካን ሀገር ውስጥ የሚኖር ሰው ነው እና እዛ ሩም ውስጥ እና መልእክት ለመላክ ነው ቤዚክሊ ሰው ባለበት ካደረሱለት ብዬ ነው። ላይፉን ኤፌክት ያደርገዋል። ደህና ስራ ያለው ሰው ነው። በግልጹ የምነግረው በፐብሊክሊ ወጥቶ ይሄ ነገር ወንጀል ነው፣ እንደዚህ አይነት ተግባር መደረግ የለበትም ብሎ ይናገር። ካለበለዚያ ግን ሊጋል አክሽን ወስዳለሁ። ማን ነው ሰው የሴልጎች ስምና አድራሻ ፐብሊክ ኢንፎርሜሽን በህግ ብዬ ይቅርታ፣ ግን ህጉ ግን አሜሪካን ሀገር ግን የሰው ስምና አድራሻ ስልክ ቁጥር ፐብሊክ ኢንፎርሜሽን ነው። እሱን አይደለም እኮ አድራሻዬን በጠቅላላ ማውጣት አትችልም። ኢትስ ኢሊጋል ፐብሊክ ኢንፎርሜሽን አይደለም። ኢትስ ኢሊጋል። ያንን ደግሞ አይደለም ካላችሁ ምንም ነገር አያርግ፣ ዝም ይበል። አክሽኔን ግን እንደምወስድና ኦልሬዲ ቀድሜ እንዲያውቀው ብዬ ነው። ሰውየው ኦልሬዲ አካውንቱን ያንን ስለሚያውቅ ወዲያውኑ አካውንቱን ፕራይቬት አድርጎታል። ወዲያውኑ አካውንቱን ፕራይቬት ብሎ ቀይሮታል። ኦልሬዲ ግን ኢንፎርሜሽን ኦልሬዲ አለኝ ለማለት ነው። በነገራችን ላይ እንደዚህ ያሉ ነገሮች አሁን ነገ ከተሳካ አንድ ማሳወቃችሁ ነገር ይኖራል። የዲያስፖራ የህግ ሰዎች ናቸው። በመብታችሁ ጉዳይ ላይ ፕሊስ አትደራደሩ። በህግ መጠቀም መልመድ አለባችሁ። ይሄ ሰው ሲዝትባችሁ በተለይ ዲያስፖራዎች ከሀገር ውጭ ያላችሁ ሰዎች እንካ ሰላምታ ውስጥ ብዙም አትግቡ። አንዳንድ ሰው ህግን ስለማያውቅ ምን ድረስ መጓዝ እንዳለበት አያውቅም እና ማስተማሪያ ማድረግ ያለባችሁ ሰው በህግ ማስተማሪያ አድርጉ። ይሄ የተዛተ ግድያ እንደዚህ አይነት ነገሮች በቃ ኖርማላይዝድ እየተደረጉ ነው እና ስርዓት ለሁላችሁ ነው የሚሰራው እና ነገር ከጉዲያ እሺ ምን አልሽ? ይሄንን ነገር ቴዲ የመጀመሪያ ሰው ነው ነው ምናምክረ ይሄን ነገር ካላደረገው ይሄው እኔ በአባቴ እምላለሁ አስወርድ ማይ ዳድ ግሬቭ አደርገዋለሁ። ይቅርታ እንዲጠይቅ ነው ሰውየው ፐብሊክሊ ላይ ወጥቶ በአገሩ ባለው ስቴት ላይ ራሱ ኢሊጋል እንደሆነ አጣርቶ ማወቅ ይችላል። በስራው በኩል ይሄን ነገር ማድረግ ከቻለ ስራው ላይ ምንን ሀፕን እንደሚያደርግበት ራሱ ይጠይቅና እኔ ያንን ነገር በጠቅላላ እስከማጣራ ድረስ ነበር ዝም ያልኩት። ይቺን ሳምንት ጭራሽ የባሰባቸውም ስለመጣ እዛ ቤት ሆነው ያሉት ሰው እዚህ ያለው ላይ ጀምራለው ማለቴ ነው። ኦኬ እንደዚህ አይነት ነገሮች ላይ one minute ስጠኝ። I know you want to leave. 1 minute ስሜን ጠርቶ ላወራት ነገር ብቻ በቃ ካልኳችሁ ነገር እናወራለን። የት ይሄዳል?
ኦኬ ይመች። እግዚአብሔር ይማረ። እናመሰግናለን ጋዜጠኛ ቴዲ፣ በጣም እናመሰግናለን። ነገ ድል እንደምትሰጠን ተስፋ እናደርጋለን። ያው መልስ ልዕልና ግን እንትንሽን አስከብሪ። ለጽንፈኛ የሆዴድ ሴቶችን ለማፈን የሚደረግ ጨዋታ ነው ይሄ እና ለማሳቀቅ አንቺ የታገልሽ ስለሆነ አንቺን በተለያየ መልኩ አጣቅ ለማድረግ ነው። ይሄን ነገር እንዳታልፊ። ተገቢ አይደለም። የኦህዴድ ብሔርተኛታችንን መረጃ ዋጥቶ ጥሩ ነው። ቻው፣ ሰላም ነው። ጉዳይ ተው ሻቢያው ተረጋጋ። መጨረሻ ሰዓት ላይ ነጥብ ለማድረግ ትሞክራለህ። ሻቢያው እና አይደል የጎረቤት ሀገር ሴት ከጎረቤት ሀገር መጥቶ እንደዚህ ያወራል። እሺ ሰላሙን ቴዲዬ እያወራን ነው የሚዘጋው ዛሬ ቤቱ ሻቢያ አስገብተህብን እንዴት እናት እንደዚህ ላወርዳችሁ አልፈለኩም። ያው ሆት ይሆናል አንዳንድ ጊዜ የፖለቲካ ውይይት። አንዳንድ ሰው እንደወረደ ነው፣ በነገራችን ላይ እንደወረደ ነው። አንዳንድ ነገሮችን ማወቅ አለባችሁ። ይሄ ዝም ብላችሁ ሰው ጋር ምናምን እንደዚህ መዳፈር ምናምን ላይፍ ነው ሚዘረብል የሚሆነው። አንዳንድ ጊዜ ማወቅ አለባችሁ፣ በተለይ ከሀገር ውጭ ያላችሁ ሰዎች። ነገ ከነገ ወዲያ የሚስተካከሉ ነገሮች አሉ። ከህግ በዲያስፖራ ያሉ ጠንካራ የህግ ሰዎች ጋር ከተሳካ በጋራ ምንሰራቸው ነገሮች ይኖራሉ። በቅደም ተከተል ወይም ደግሞ በቅድመ ሁኔታዎች ከተስማማን ማለት ነው። ከዛ ማስታወቂያዎችን የምታዩ ይሆናል። በማንኛውም ጉዳይ ላይ ወንጀል፣ አላስፈላጊ ነገሮች፣ እነዚህ አይነት ነገሮች ካሉ ነግራችኋለሁ። ከነሱ ጋር ሄዳችሁ ሪፖርት ማድረግ ነው። ምናልባት ሜምበርሺፕ ሊጠይቋችሁ ይችላሉ። አሰራራቸውን በሙሉ በይፋ ይነግሯችኋል። እንደዛ ይልመድባችሁ። በተረፈ የሰው ልጅ በሀሳብ ከተለያችሁ ለምንድን ነው የምትሳደቡት? ከሆነ እኔ ነኝ ቦርጫም አልሆንኩም፣ ጭንቅላቴ አላበጠም፣ እድሜ አልቀነሰም። የተለየ ሀሳብ ስለሰማሁኝ ምን ሆንኩኝ? የሆንኩት ነገር አለ? ከእናንተ የተለየ ሀሳብ ያለው ሰው እኮ ማድመጥ አለበት። የስልጣኔ መጀመሪያው እኮ ይሄ እኮ ነው። የስልጣኔ መጀመሪያ አንተ ከምትናገረው ወይም ደግሞ ዲሞክራሲ ማለት አንተ መናገር ማትፈልገው ሌላው እንዲናገር መፍቀድ እኮ ነው። የት ዘመን ሰዎች ናችሁ ብዙዎቻችሁ። እና በተለያዩ መንገዶች ላይ መሰልጠን ባካችሁ፣ መሰልጠን። የአማራ ፋኖ ሰዎች ልጆች ሲናገሩ የኦነጎች ማድመጥ አለብን። ኦነግ ሲናገር ቲፒኤልኤፍ ማድመጥ አለብን። ቲፒኤልኤፍ ሲናገር ብልጽግና ማድመጥ አለብን። እና ለዲሞክራሲ ይታገላለሁ የምትሉ ምን አይነት ዲሞክራሲ ልታመጣ ነው? ከአንተ ሀሳብ የተቃረነውን ማጅራቱን እየመታ። እሺ ሌላ ጥያቄ አለ። ቅድም አንድ እህታችን ባካችሁ ጸልዩልኝ ተጨንቄያለሁ ብላለች። በምን ጉዳይ እንጸልይ እህታችን? ዝም ብለን ኔትወርክ ከምናጨናነቅ ነገሬን ምንድን ነው የሆንሹ ነገር ያስጨነቀሽ ነገር ምንድን ነው? ዝም ብለን እንጸልይ እንዴ? ጸልዩልኝ ተጨንቄያለሁ ምንድን ነው? ከውሽማሽ ጋር ተጣልተሽ ነው? የውሽማሽ ጉዳይ ባለቤትሽ ደርሶበት ነው? ቪዲዮ ምናምን ወጥቶ ነው? ንገሪና በምን እንጸልይ? ይሄ ህዝብ በምን ይጸልይ? ርዕስ ይፈልጋል። እሺ ሌላ ጥያቄ አለ። በጣም ከባድ ጉንፋን ያዘኝ። እሺ ሁለገብ ጸሎት ነው ይላል አክሱ። ዝም ብለን እንጸልይ? እባክህ እግዚአብሔር ያችን ልጅ አስባት። ያፈተለከ ነገር ካለም ስልኩን ስረቀው። ስልኩ ደግሞ ቢሰረቅ ሌላ ሰው ጋር ይገባል። አስቸጋሪ ነገር ነው። እሺ ምንድነው ያስጨነቀሽ? ለማንኛውም ንገሪንና እንጸልያለን ለማለት ያለው። እሺ ከግብፅ ጋር እንሰራለን ይላል። ግብፅ በዚህ ጉዳይ ምን ትላለች? ጥያቄው አንተ እንሰራለን ትላለች፣ እሷ ምን ትላለች ነው ጥያቄው። ይሄን ጉዳይ ታውቃለች ግብፅ? እሺ ሌላ ጥያቄ ከመውጣት በፊት 3 ደቂቃ የቴሌግራሙን ውጤት ልንገራችሁ። ግብፅ ታሪካዊ ጠላታችን ናት ወይስ አይደለችም? እንዴ ምን ጥያቄ ያለው? ጠላት ናት። ጠላት አይደለችም። ለኢትዮጵያ እድገት መልካም የምታስብ ሀገር ናት። ሌላ ካለ በሀሳብ መስጫው ላይ አስፍሩ። 60 ኮመንቶች አሉ በዚህኛው ጥያቄ ላይ። ከአፈር ተፈጥሮ ወደ አፈር የሚገባ የሚል ስም ያለው ሰውዬ እንዴ ምን ማለትህ ነው? ከኤርትራ ይበልጥ ግብፅ ጠላታችን ናት ብሏል። እስማማለሁ። ከኤርትራ ይልቅ ግብፅ ጠላታችን ናት። ብሩክ ወርቁ ቴዲሻ ለምንድነው ባንዳ የምታስተናግደው? ጥያቄ እኮ ስለ ኢትዮጵያ መንግስት አይደለም፣ ስለ ታሪካዊ ጠላታችን ነው። ግብፅ ገደል አፋፍ ላይ ብናገኛት ገፍትረን የምንከታት ጠላታችን ናት። አለቀ። የግብፅ ደጋፊ አይደለሁም፣ ግን
ኢትዮጵያዊ ነኝ። በምንም ሁኔታ ኢትዮጵያ ለድርድር አትቀርብም። ዳጊማን ኦፍ ኮርስ ጠላት ናት። ለዘመናዊ የተበተበችን የእድገታችን ጸር ናት። ብዙ ማስረጃዎች አሉ። ሰዓቱም ጊዜውም አይበቃንም። እሸቱ ግብፅ ጠላት አይደለችም። ጠላታችን ከኛው የተወለዱት የራሳችን ሆዳሞች ፖለቲከኞች ናቸው። ለዚህ ያበቁን ግብፅ መታ አልገደለችንም። የሚገድሉንም ከረዳች ገዳዮች የራሳቸውን ህዝብ አንገልም ማለት ይችሉ ነበር ይላል ዳጊማን። እሸቱ ግብፅ ጠላት አይደለችም። ጠላታችን ከኛ የተወለዱ የራሳችን ሆዳሞች ናቸው። ይሄን አንብቤ ያለው ተፈራ ተስፋው ግብፅ ጠላት አይደለችም። ጠላታችን ከኛ የተወለዱ ይሄ ደግሞ የእሸቱን ኮፒ ፔስት ያደረገው አይ ቲንክ ጊዜ የለው መሰለኝ። ያለዋሉ ለማለት ጠላት አይደለችም ማለት ነው። ሃሃ ብለዋል። ጥያቄው በራሱ ስህተት አለው። ግን ግብፅ እንዴት ታሪካዊ ጠላት ትሆናለች? መጀመሪያ ጦቢያ ሁሌ የውስጥ ችግር ወደ ውጭ መለጠፍ አባዜ ያለብን። አብዱራህማን ግብፅ በትክክል ታሪካዊ ጠላታችን ናት። አሁን ደግሞ ለባንዳዎች ለህዋትና ለፋኖ መሳሪያ እያስቀመጠች ነው ኢትዮጵያን እንዲበትኑላት። ሳሚ ማሞ ግብፅ ታሪካዊ ጠላት ማለትም በቂ አይደለም። ሌላ ቃል ሌላ ካለ መግለጽ ያስፈልጋል። አረካም ይሄ መርጫ አይደለም፣ ሁሉንም ነው ማለት ነው። ኢስዊት ጥያቄው በራሱ ስህተት አለው። ግብፅ እንዴት ታሪክህ ላይ ጠላት ትሆናለች? ይሄን አንብቤ ያለው ምርጫውን ያንብባችሁ ሰዎች ቡሎ ጁላ ብሏል። እሱን ሄዳችሁ ሌላውን ታነባላችሁ። እሺ፣ ሁለተኛው ጥያቄ በፖለቲካችን ውስጥ አዲስ አበባ የማናት የሚለው ክርክር መቅረት አለበት፣ ለመቅረት የለበትም፣ እየተገፋን ነው። ያመረው አዲስ አበባ የነዋሪዎቿ ናት። ገንዘብ ካለ ኒውዮርክም ያንተ ናት። ሌላ ካለ በሀሳብ መስጫው ላይ አስፍሩ። አይ ቲንክ ይሄ በጣም ብዙ 47 ኮሜንቶች አሉት። ቡሎ በላይ ጥላውን ብሏል። ጽሁፍ ብዙ በቀለ የስ አዲስ አበባ ኢዝ ፎር ሬዚደንትስ። የሺ ረሲቅ ድል ለአማራ ህዝብ። ቹቹ የናሪዎቿ ግሬት ጎንደር። ቴዲ ግብፅ ለወደፊትም ጭምር ግሬት ጎንደር ተሳስቶ ነው እዛኛው ላይ ኮምታለው ብሎ ነው እዚህ የመጣው መሰለኝ። ቴዲ ግብፅ ለወደፊትም ጭምር እሷን የሚያስንቅ ጠላት አይኖርም። ግሬት ጎንደር አዲስ አበባ የኢትዮጵያውያን ብቻና ብቻ ናት ብሏል ግሬት ጎንደር። እሸቱ አዲስ አበባ የነዋሪዎቿ ናት። ኪንግ የኛ አዲስ አበባ ልጆች ናት። ሊና ወርቁ አዲስ አበባ የቱለማ ኦሮሞ ነው፣ ምንም ክርክር አያስፈልግም ብሏል ወይም ብላለች ሊና ወርቁ። ደሳለኝ ሁሉም መልስ ነው፣ ማንን ለማስበላት ነው አለ አንደኛው ደግሞ። ናሆም ዋይ የኦሮሞ ብሔርተኛ ነው ነዋሪ ሁለተኛ ዜጋ አድርገው እነሱ ባለቤት ለመሆን የሚሰራው አለ ናሆም ዋይ። ነዋሪዎቿ ናት። ይህ ካልሆነ ደግሞ አምሂር የተባለች ልጅ የተባለ ልጅ ነው የነዋሪዎቿ ናት። ይህ ካልሆነ መጨረሻችን መተላለቅ ነው። በዚህ ጉዳይ ዝም የሚል የለም። ቲ belongs to ኦሮሞላንድ yes it is Ethiopian capital city ብሎ መጨረሻ ላይ የተናገረው ንግግር ትንሽ አስቸጋሪ ነው ለማንበብ እዚህ ጋር አይሆንም፣ ለሚዲያ አይሆንም። ሌላ ኦኬ ግብፅ ታሪካዊ ጠላት ናት፣ ለድርድርም አይቀርብም። አዲስ would be for everyone ብሏል ማንቸስተር ዩናይትድ። እሺ ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው? ቴዲ ሐዋሳ የቴሌግራም ቻናሌ ነው። ቤተሰብ ያልሆናችሁ ቤተሰብ ሁኑ። 6572 ያለበት ነው። ሁለት ማስታወቂያ አለ። አንደኛው ማስታወቂያ ሶስት ማስታወቂያ። አንደኛው ማስታወቂያ የፊታችን ነገ ታላቁ ሩጫ በቶሮንቶ ይደረጋል። እኔም ከሌላ ቦታ ድራይቭ አድርጌ እመጣለሁ። በዚህ ውድድር ላይ ለመሮጥ ሙከራ አድርጋለሁ። 5 ኪሎ ሜትር ነው። የመገኛ ሰዓት 7:30 AM ነው። ቴዲ ሐዋሳ ቴሌግራም ቻናል ላይ እዚህ ቶሮንቶ ያላችሁ አላችሁ፣ እዛ ቄራ እንዲሁም የተለያዩ ቦታዎች ላይ ቲሸርት መግዛት ትችላላችሁ። ሁለተኛው በ17 ሁለት ትልልቅ እግዚአብሔር ሰዎች መንፈሳዊ ሰዎችን እንግዳ አድርጌ ያመጣለሁ። በሶሻል ሚዲያ ታሪክ ሁለቱ ተገናኝተው የሚያውቁ አይመስለኝም። ዘማሪዎች ናቸው። አንደኛውም በስብከትም የሚያገለግሉ ናቸው። እነዚህን ወደ እናንተ አቀርባለሁ። ይሄ ነገር መለመድ አለበት። ከተለያዩ እምነት ተከታዮችም ትላልቅ የሚባሉ የእግዚአብሔር ሰዎችን እያመጣሁኝ ከሁሉም ወደ እናንተ ለማምጣት ጥረት አድርጋለሁ። እናንተ ደግሞ በጨዋ ደንብ እየገባችሁ ጥያቄ ታቀርባላችሁ።
ለዛሬ ኦክቶበር 17 እነዚህ ይመጣሉ። በሚቀጥለው ደግሞ ከሌላው እምነት ይመጣሉ። ከሁሉም አመጣለሁ። ሶስተኛውና የመጨረሻው ፕሊስ በሃይማኖት ጉዳይ እንወያይ ያላችሁ ዝም ብላችሁ ከአልጋ የተነሳችሁ ቴዲ አወያይን አትበሉ። ይሰማል። አንድ ጊዜ ደግመዋለሁ። ዝም ብለህ ጊፍት ለመሰብሰብና እውቅና ለመሰብሰብ ብለህ በሃይማኖት ጉዳይ አወያይን ብለህ ከአልጋ ላይ ወርደህ አትጥራኝ ስሜን። መጀመሪያ የቃል እውቀት እንዳለ የቃል ሙላት እንዳለ እርግጠኛ ነው። ሁለተኛ ጀማው ያደምጣል ወይ ስትናገር? አስተማሪ ነህ ወይ? እውቀት አለህ ወይ? ዝም ብላችሁ እናንተ ሜንሽን አታርጉኝ እንጂ የተነሳውን ሁሉ ሜንሽን ታረጉኛላችሁ እንዴ? የቸገረውን ሁሉ ልዋይ ሲል እኔን ትጠሩኛላችሁ እንዴ? ምን ሆናችኋል? ስለዚህ የተከበሩ ሰዎች ከሆኑ አይቼ አውጥቼ አውርጄ ለእናንተ ይመጥናል ካልኩኝ አመጣለሁ እንጂ ፕሊስ ዝም ብለው አልፎ አግዳሚው አንዳንዱ ማላቀው ቅድም አሁን የሆነ ሰው አወያየን ይላል። አመላለጡ ራሱ ሲያስፈራ የምን እምነት ተከታይ ነው አልኩት። ይድረስ ለትሄድ ይላል። በዚህ ጉዳይ ላይ እንድታወያየ እንፈልጋለሁ ከኢትዮጵያ ኦርቶዶክስ ተዋህዶ ሰዎች ጋር ይላል። አመላለጥ ራሱ ትክክል አይደለም ሰውየው። ፕሊስ ከመጣችሁ የምትታወቁ ሰዎች፣ ቤተክርስቲያን የምታውቃችሁ፣ በስነ ምግባራችሁ የተመሰከረላችሁ አይደለም እንዴ ትሁት ሰዎች መታችሁ እውቀት የምታካፍሉ ለመከራከር ለመጨቃጨቅ ሳይሆን እውቀት ሼር ለመደራረግ አልፎም ተርፎ በቴዲ ሐዋሳ ፕሪንሲፕል የምትስማሙ ራሴ መርህ አለኝ። በተረፈ እኔ ምንም አይከብደኝም። ማንኛውንም ጽንፍና ጽንፍ የረገጡ ሰዎችን ብታመጡ እኔ የራሴ ፓስዋርድ አለኝ። ቆልፌ ቁጭ አደርጋለሁ። እንዴት እንደማዋይ ለእኔ ተውኝ። ግን እንደው ዝም ብላችሁ እየመጣችሁ እንዋይ አትበሉ። ምክንያቱም ይሄ 21ኛው ክፍለ ዘመን ነው። ዝም ብለህ በስሜት ትገባለህ። ምጥለው ነጥብ መጥፎ ነው የሚሆነው እና እናንተም ከልክሏቸው ለማለት ያለው ምናልባት ወደፊት ሁለት ትልቅ መንፈሳዊ ሰዎች የተከበሩ መንፈሳዊ ሰዎች ውይይት ምን መምሰል እንዳለበት ዲቤት ሲያደርጉ አሳያቸዋለሁ። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እና ከወንጌል አማኞች ናቸው። ሁለቱ አስተማሪዎች ናቸው። በተመረጠ ርዕስ ዙሪያ ላይ መጥተው ዲቤት ያደርጋሉ። ቦታው ሲስተካከል ማለት ነው። ቦታው ነገሮች ሲፈቅዱ ማለት ነው። ያን አደርጋለሁ። እሺ፣ ሌላ ጥያቄ አለ? ሌላ ጥያቄ? ጉንፋን ይዞኛል ከመውጣቴ በፊት። እሺ፣ ኡስታዝ አቡ ሃይደርን እፎይ እንዲወያዩ አድርግልን ብሮ። እሺ፣ ሌላ ጥያቄ? ቴዲ ቲያንስ የሚባል ካምፓኒ አረብ ሀገር ያሉ እህቶቻችንን እየዘረፈ ይገኛል። ድረስልን። ፕሮግራም ይዘ ሰዎችን እንዳይበድሉ። ከገንዘብና ከገንዘብ ነክ ጋር የተያዘ ነገር ከሆነ ለአወያዩ ቅድመ ክፍያ መክፈል አለባችሁ። ለምቀመጥበት ሰዓት ፍራውልና ተምር አልከፈሉም። ለምቀመጥበት ሰዓት መክፈል ነበረባቸው። የለባቸው? አለባቸው። ለምቀመጥበት ሰዓት ለማወያየው አወያየን ብላ ቤቴን አንኳኩተህ ከመጣ ምንድነው ጥቅሜ? ህዝቡ ይጠይቀኛል። አሁን የኔ ቤት ቴዲ ምንድነው ጥቅምህ እያሉኝ ነው የኔ እንትኖች፣ የኔ ደጋፊዎች። ምንድነው ያገኘው? አንዳንዴ ራስን ጉራ ትቸረችራለህ። ምን ላድርግ እኔ ጉራ ለመስማት እኔ ቢያንስ ክፈለኝ። ለምቀመጥበት ሰዓት ክፈሉኝ። አስቸጋሪ አበሻ ዋጋችሁን ካልተመናችሁ በጣም ነው የሚነቃችሁ። በነገራችን ላይ አበሻ እንዲሁ ዝም ብዬ ፌቨር ላድርግላችሁ ካላችሁ ዝናው እነሱ ጋር ይደርሳል፣ ስድቡ እናንተ ጋር ይመጣል። መሆን የለበትም። ስለዚህ እኔ ለምቀመጥበት ዋጋ ተመናለሁ። ትክክል ነው፣ ትክክል አይደል? ይሄን ነው የምናደርገው። የምስኪኖች ጸብ ከሆነ ምንም ችግርተኞች ከሆኑና ማህበራዊ ጉዳይ ከሆነ እሱን እናደርጋለን ለማለት ያለው። የመጨረሻ ጥያቄ እሺ፣ በመጀመሪያው ዙር ለመቆየት ምን ላድርግ? ሸንኮራና አረቄ ጠጣ። ሸንኮራ እየገመጥክ አረቄ ጠጣ። በመጀመሪያው ዙር 2 ሰዓት ትቆያለህ። ይሄ ነው መልሴ። በመጀመሪያው ዙር ከሴት ጋር ስተኛ እንዴት ልቆይ አለ። ሸንኮራና አረቄ ጠጣ። እሺ፣ ሌላ ጥያቄ አለ? ሌላ ጥያቄ? ጉዳያችን ምን ሆነ? የቴምር ጉዳይ ኦኬ። እሺ፣ ሌላ ጥያቄ? ቴዲ እሺ
ቴዲ ሶሻል ሚዲያ መዘጋት አለባቸው የዛኔ ሰላም ይሆናል ነው። ሶሻል ሚዲያ መዘጋት የለበትም። ሶሻል ሚዲያ ለምን ይዘጋል? መዘጋት የለበትም። እኔንና አብይን አወያየን። ኦኬ እሱም አንድ ጥሩ ጥያቄ ነው። ጥቁር አፈርን ብላበት ተብለሃል። ጥቁር አፈርን ብላበት የቀደሙ ልጅ ረጅም መቆየት ከፈለግ ዝም ብለህ ጥቁር አፈርን ብላበት ብላለች አንዷ። እሺ የመጨረሻ ጥያቄ ኦኬ፣ ሚስት ያላችሁ ከሚስቶቻችሁ ጋር መተኛት አለባችሁ። ከሚስቶቻችሁ ውጭ እንዳትማግጡ ፕሊስ። ባል ያላችሁ አንቺ ከባልሽ ጋር መተኛት አለብሽ። ባል የሌላችሁ ሚስትም የሌላችሁ ደግሞ ብርድ ልብስ ውስጥ ተፍተፍ ብላችሁ ተኙ። ወደ እግዚአብሔር ጸልዩ። ሚስቶቻችሁ ባሎቻችሁ እንዲለቀቁ የሆነ ቦታ ተይዘው ነው። ያገባችሁም ያላገባችሁም ሲንግል የሆናችሁም አንድ ነገር ታደርጋላችሁ። ከቴዲ አናት ላይ እንወርዳለን። ከቴዲ አናት ላይ መውረድ ይሆንላችሁ። ቴዲ ሐዋሳ የቴሌግራም ቻናሌ ነው። ማንኛውም ጥያቄ ካለ ጻፉልኝ፣ በዛ መልሳለሁ። ስለነበረን ቆይታ ከልብ ነው ማመሰግነው። ታፕታፕ ላደረጋችሁ፣ ኮፒ ሊንክ፣ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ጤና ይስጥልኝ።